ሰላም ጤና ይስጥልኝ የሆርን ሆራይዘን ቤተሰቦች በጣም ከረጅም ጊዜ ቆይታ በኋላ ነው የተመለስነው። እንኳን በደህና ቆያችሁን። ዛሬ ከሱአድ ጋር ነው ቆይታ የምናደርገው። ሰሞኑን አንድ ጽሁፍ ጽፌያለሁ ሶሻል ሚዲያ ላይ ተመልክታችሁት ይሆናል ብዬ አስባለሁኝ። ምክረ ሀሳብ ነው የረጋ የፖለቲካ ስርዓት እንዴት ነው ኢትዮጵያ ውስጥ መፍጠር የምንችለው በሚል ርዕስ አንድ ወደ 23 ገጽ አካባቢ የሚሆን ጽሁፍ አዘጋጅቼ ነበር። በዛ ጽሁፍ ላይ ነው ውይይት የምናደርገው ከሱአድ ጋር። ሱአድን ታውቋታላችሁ ብዬ አስባለሁኝ። ከዚህ በፊት ትኩረት የሚል ተከታታይ ኤፒሶዶች ያሉት ፕሮግራም ነበረን በብሔርተኝነት ዙሪያ። በዛ ላይ ተመልክታችኋታል ብዬ አስባለሁኝ። እንዲሁም በሶሻል ሚዲያ ላይ ታውቋታላችሁ ብዬ አስባለሁ። አሁን በጎልድስሚት ዩኒቨርሲቲ ፖለቲካል ኮሚኒኬሽን ሁለተኛ ዲግሪዋን እየሰራች ነው የምትገኘው፣ ያው ለማስታወቅ ያህል ማለት ነው። የዛሬው ውይይታችን ክፍል አንዱ የሚሆነው ማክሲመም እስከ 40 ደቂቃ ለማድረግ እንሞክራለን። ተመልካች አድማጭ እንዳይሰለቸው በተቻለ መጠን ደግሞ ካዥዋል ነው የምናደርገው ውይይታችንን፣ ማለት በጣም መደበኛ እንዳይሆን ለማድረግ እንሞክራለን። ሁሉም ሰው ሊረዳው በሚችለው ቋንቋ ሀሳባችንን ለማስተላለፍ እንሞክራለን። ሱአድ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ግን እኔ ማውራ ነው የሚመስለው በፔፐርህ ላይ እኔ ያስተዋወቅበት መንገድና ነው። እንኳን ደህና መጣሽ ስትል አሁን በያስፔድ ፔፐር ላይ ሰው ልታወራ ነው የሚል ሰው አይጠፋም ብዬ አስባለሁ። ግን ያው ግልጽ ለማድረግ ኮንቨርሴሽኑ ሞራት ይቀራል አላስብም። ለጥያቄ ነው የምትጠይቁት ሱአድ በዋነኝነት ግን መናገሩ አይቀርም የሚል ግምት አለኝ። ኤኒዌይስ ራስን ማስታወቅም አስቸጋሪ ስለሆነ ነው እኔን የማስታወቅ ግን አንቺ መስጠት እችላለሁ። አይ ነው ኢትስ ኦኬ። ግን ያ ከረጅም ጊዜ በኋላ ነው የመጣ ነው። አይ ቲንክ እኔ ካንተ ጋር ከነበረኝ ፕሮግራም በኋላ አይ ዶንት ቲንክ ሚዲያ ላይ አፒር አድርጌም ኦር አብርቼም መባቅ አይመስለኝም። ያ ደግሞ ከ3-4 ዓመት በፊት ነበር ይመስለኛል አይደል? 4 በዛ ቢባል እንሶ ተመልሻለሁ ማለት አልችልም። ግን ይሄ ኮንቨርሴሽን ይሄንን የጻፍከው ፔፐር ላይ ለመወያየት ከሚዲያዎች ጋር ሀሳብ ስታቀርብ ሞር ኢንተራክቲቭ እና ኢንትረስቲንግ በሆነ መልኩ አንተን በራሳችን ፕላትፎርም ላይ የምታወራበትን መንገድ ለማመቻቸት እኔ እንደ እንግዳ እንደ አስተባባሪ ተገኝቻለሁ። በትያ መደበኛ በሆነ መልኩ ያው ሌሎች ሚዲያዎችም ላይ በዚህ ዙሪያ ውይይት አድርጌያለሁኝ። ወደ በሚቀጥሉት ቀናትም ውይይት ማድረግ ይሆናል። የአዲስ ኮምፓስ ሚዲያ ላይ ኤርሚያስ ትናንት ምሽት ፕሮግራም ሰርቶበት አይቻለሁኝ። እሱንም ማለት የራሱ ምልከታ አቅርቧል። መተቸት አለበት ብሎ ያሰበውን ተችቷል፣ መደገፍ ያለበት ብሎ ያሰበውን ደግፏል። ኤኒዌይስ ተመልካቾች ሄደው እንዲያዩት በዚህ አጋጣሚ ለማሳሰብ ነው። ምንጊዜ ሚዲያ ላይ ደግሞ ከሪዮት አለም ጋር እንደዚሁ በዚህ ሰነድ ዙሪያ ውይይት አድርጌያለሁ። እሱንም መመልከት ይችላሉ ተመልካቾች። ያው መደበኛ አይነት ውይይት የሚመርጡ እዛ ላይ እነዛ ሚዲያዎች ላይ የበለጠ መደበኛ ሆኖ ያገኙታል ብዬ አስባለሁኝ። እንዳልነው እዚህ ጋር ቀለል አድርገን በቀላል አማርኛ ለማስረዳት ሀሳቤን ኮንቬ ለማድረግ የተሻለ ነው ብዬ ስላሰብኩኝ ነው ይሄን የመረጥኩት። ሌላው ደግሞ ተጨማሪ ነገር አሳስበን ለመጀመሪያ ያህል ያው እንግዲህ ወደ ኦልሞስት ወደ 10 ወር ይሆናል ይሄንን የዩቲዩብ ቻናል ከተጠቀምንበት የመጨረሻ ፕሮግራማችን ከሰራን እና ስለዚህ ይሄ ማለት አልጎሪዝሙ በጣም ወርዷል ማለት ነው። ስለዚህ ይህንን ቪዲዮ በአጋጣሚ የደረሳችሁ የተመለከታችሁ ማካፈላችሁን ለሌሎች ሼር ማድረጋችሁን ወደ ሶሻል ሚዲያ ሊንኩን እያመጣችሁ ወደ ፌስቡክ፣ ወደ ቲክቶክ፣ ወደ ማንኛውም እያመጣችሁ ፖስት ብታደርጉት በጣም ታግዙናላችሁ፣ ሀሳቡ እንዲደርስ ታደርጋላችሁ የሚለውን አስታውሰን እንጀምር። ሱአድ አሁን መድረኩን ላንቺ ልልቀቅ። አይ ቲንክ እንደ መንደርደሪያ ያክል 1 ዓመት ከምናምን ለትምህርት ሀገር ውስጥ አልነበርክም እና how was school
ምን ላይ ነው ጥናት ያደረግከው? because I think it also explains በተወሰነ መልኩ ፔፐሩን እንዴት ነው ያዘጋጀኸው፣ የማዘጋጀቱ ሀሳብ እንዴት መጣ የሚለውን በተወሰነ ደረጃ ኤክስፕሌን ያደርጋል ብዬ ስላሰብኩኝ ነው። ሶ ያንን ወደ ኋላ ተመልሰ መቃኘት ትፈልጋለህ? in like 1 minute 2 minutes? በጣም ባጭሩ እንግዲህ አንቺ የነበርሽበት ቦታ ነበር የነበርኩት። ኤደንብራ የሚባል ዩኒቨርሲቲ በጣም ትልቅ ዩኒቨርሲቲ ነው። በዓለም ላይ ቶፕ 20 ምናምን ውስጥ ያለ ዩኒቨርሲቲ ነው። እዛ ዩኒቨርሲቲ ውስጥ ብሔርተኝነትና የዓለም ፖለቲካ ምን ይመስላል የሚል የሁለተኛ ዲግሪ ትምህርት ነው ስማር የቆየሁት። ኤኒዌይስ ትምህርቱ እንዳለ ሆኖ ትምህርቱ በጥሩ ሁኔታ አልቋል። ሶሻል ሚዲያ ላይ የሚያውቁ ሰዎች ይከታተሉታል ብዬ አስባለሁ። ኢትስ ፐርሰናል፣ እነዚህ ነገሮች ያው የኛን ፐርሰናል ህይወት ሰው የማየት ግዴታም የለበትም ፍላጎትም ይኖረዋል ብዬ አላስብም። አፍተር ኦል ሴሌብሪቲ ምናምን አይደለም፣ ፖለቲካ ነው የምናወራው። ስለዚህ ይሄን ያልኳልኩ ይበቃል። ግን የነበረኝ ቆይታ ኦፍ ኮርስ ለጽሁፉ በጣም አስተዋጽኦ አድርጓል። ስለ አካዳሚክሱ አይደለም የማወራው፣ ስለ ትምህርቱ ምናምን። እሱም የራሱ ተጨማሪ ተጽዕኖ ወይም ምንድነው ጥቅም ይኖረዋል። ግን ቦታ የተለያዩ ቦታዎችን ማየት በራሱ የሚሰጥሽ ንጽረተ ዓለም አለ አይደለ? የወርልድ ቪው አለ። ኦፍ ኮርስ በጣም ያደጉ ሀገራት ናቸው፣ የሰለጠኑ ሀገራት ናቸው። ብዙ በኢኮኖሚ በጣም የዳበሩ ሀገራት ናቸው። ስለዚህ የምጠብቂው ነገር አለ። ግን አንዳንድ ነገሮች በጣም እንትን አድርገውኛል፣ ማለት ሾክ አድርገውኛል። እንዳስብ ቁጭ ብዬ ምንድነው ለምንድን ወደ ኋላ የቀረ ነው የሚለው ነገር እንዳስብ ያደረጉኝ ነገሮች አሉ። ለምሳሌ ስትሄጂ የተለያዩ ቦታዎች የምትጎበኛቸው ቦታዎች አሉ አይደል? እና የሆነ ድልድይ ሊሆን ይችላል፣ የሆነ ህንፃ ሊሆን ይችላል ምናምን፣ ይሄ ነገር በጣም ያምራል ምናምን ብለሽ በ18 ምናምን የተገነባው ይሄ በ17ኛው ምናምን የተገነባው ማለት ከ200 ዓመት በፊት የተገነባው ሲሉሽ እኛ አገር ላይ ያ ነገር አሁን ቢሰራ ተአምር ነው። በስቴት ሚዲያ በመንግስት ሚዲያ አመት ሙሉ ይዘከር ነገር ነው ሊሆን የሚችለው። እና እንዴት ነው በዚህ ሁሉ ጊዜ በዚህ ሁሉ አመት ወደ ኋላ የቀረ ነው የሚለው ነገር በጣም እንዲከነክረኝ አድርጓል። ከዛ ምንድነው የላይፍ ኳሊቲ ምንድነው የህይወት ጥራት አይባልም በአማርኛ፣ እንዴት አድርጌ ነው ማቀርበው? የህይወት ደረጃ ማለት የኑሮ ደረጃው ልዩነት ራሱ በጣም ማተር የሚያደርግ መስሎ ታይቶኛል። ምክንያቱም ከትራንስፖርት ከተመጣጠነ ምግብ ሰው ለምን እንደሚሰደድ ያው ኢትስ ኦብቪየስ። አንዳንድ ሰዎች እብድ ነው ወይ እንዴት ነው የምትመለሰው ምናምን ይላሉ። ኦፍ ኮርስ ለምን እንደሚሉ ይገባሻል። ኤኒዌይስ በአንድ በኩል እነዛን እያየው በአንድ በኩል ደግሞ የሀገርሽን ሁኔታ ማሰብሽ አይቀርም። ቅርብ ጊዜ አንድ ፌስቡክ ላይ የለጠፍኩት ጽሁፍ ነበረ። ለምንድነው ፖለቲካ ውስጥ መቆየት ያለብኝ? ማለት የኛ ሀገር ፖለቲካ እንትን በፓሽን ምናምን ፓሽን ስላለሽ ብቻ የሆነ ፍላጎቱ ኢንተረስቱ ስላለሽ ብቻ የምትቆይበት ነገር አለ። ምክንያቱም መታሰር አለው፣ መሞት አለው፣ ብዙ ነገር አለው። ኤኒዌይስ ከራስሽ ማልፈሽ ቤተሰብሽ ላይ ሊመጣ የሚችል ብዙ ጣጣ አለና ለምንድነው ፖለቲካ ውስጥ የምቆየው የሚለው ነገር ሳስብ ድራይቭ እያደረገኝ ያለው ነገር ፓርትሊ የኔ ጥፋት ነው ብዬ ስለማስብ ነው። ማለት ለምሳሌ አንዳንድ ቪዲዮዎች ቲክቶክ ላይ የሚሰሩ የእርዳታ ቪዲዮዎች ስታይ የሚሰማሽ ስሜት አለ። ሲሊ ሊመስል ይችላል ሰው፣ ግን ለምንድነው የኔ ጥፋት ነው ብዬ የማስበው? ለምሳሌ ሊቢያ ላይ የተያዘችው ከሻሸመኔ ለመሰደድ ሞክር ሊቢያ ላይ ታስራ የባሪያ ኦክሽን ላይ የባሪያ ንግድ ገበያ ላይ የቀረበችዋን ኢትዮጵያዊ ሴት አስታውሻለች ብዬ አስባለሁ፣ ወጣት ልጅ። እና ለምንድነው የኔ ጥፋት ነው ብዬ የማስበው? እያንዳንዳችን እንግዲህ ኢትዮጵያ ውስጥ የተወሰነ ትምህርት ቀምሰናል የምንል ሰዎች ስንማር እንደምታውቂው ከችርቻሮ ከምትሰራ ሴት መቀነት ውስጥ ተፈቶ በተሰበሰበ ግብር በጣም በችግር ውስጥ ከሚኖሩ ሰዎች በተሰበሰበ ግብር ነው የምንማረው። ኮስት ሼር ነው የምታረጊው። እሱም በጣም ትንሽ ብር ነው። እሱም ወደፊት ስራ ስትይዥ ኮስት ሼር የምታረጊው እና ከዛ ግን ምንም መፍትሄ ማምጣት ካልቻልን ኢትስ ፓርትሊ የኛ ፌለር ነው ብዬ ነው የማስበው። እና ይሄ ነገር እስኪቀይር ድረስ እንግዲህ ፖለቲካ ውስጥ መቆየት በጣም አስፈላጊ ነው ብዬ አስባለሁ።
እነዚህ ነገሮች ናቸው ጽሁፉን እንድጽፍ የገፋፉኝ የጀርባ ምክንያቶች ለማለት ነው ባጭሩ ስለጠየቅሽ። አንደርስታንደብሊ አይ ሚን እነዚህ ነገሮች እዚህ ቦታ ላይ ስትኖር እንዳልከው አይ ሚን እጋራለሁኝ። ይሄ እዚህ የምትኖርበት ወር የምትማርበት ሀገር በራሱ ያለው ኤክስፒሪየንስ በራሱ እንድታስብ ያደርግሃል። ግን ደግሞ ከብዙ ሀገር የመጡ ሰዎችም ጋር ነው አደላ አብረህ የምትማረው። አፍሪካ ውስጥም ካሉ ሀገራት ሊሆን ይችላል፣ ዩሮፕ ውስጥ ካሉ ሌሎች ሀገራት ሊሆን ይችላል እና የተሻለ እንጂ የባሰ አታይም። ትንሽ እንትን ይላል፣ ትንሽ ያበሳጫል፣ ብዙ ነገሮችን እንድታስብ ያደርጋል እና ያልከውና 100% እጋራለሁኝ። አለማሰብ አትችልም። ፕላስ እዚህ ደግሞ ሆነክ ስትማርና ፔፐሮችን ስትጽፍ ሁል ጊዜ እኔ አሁን ያለኝ ሀቢት ምንድን ነው በኢትዮጵያ ኮንቴክስት ነው የምጽፈው ፔፐር ስጽፍ። ምክንያቱም እኔ አንደርስታንድ አድርጌው ሄጄ ነገር ለሀገር ይጠቅማል ወይም እኔ የተወሰነ የተሻለ ነገር አንደርስታንድ ካደረግኩኝ ስለ ሀገሬ በመማረው ነገር ውስጥ ነገ ይጠቅማል ወር ነገ ስራ ላይ መዋል ይችላል። ለእኔም የተሻለ የአእምሮ መነቃቃትን እየፈጠረ ይሄዳል ብዬ አስባለሁ እና እነዚህ ነገሮች በራሳቸው ብዙ ነገር እንድታስብ ያደርግሃል እና that's why I asked የነበረ ቆይታ ነው ወይ ለፔፐሩ መጽሐፍ መነሻ የሆነው የሚለውን የጠየቅኩ ለዛ ነው። So I think አሁን ወደ ዋናው የምክረ ሀሳቡ ይዘት መሄድ እንችላለን። ኤኒዌይስ ኢትዮጵያ አሁን ያለችበትን ሁኔታ እንዴት ታየዋለህ? ከዛ በፊት ምናልባት ጽሁፉን ያላየ ሰው ካለ ያላነበበ ሰው ካለ ቴሌግራም ቻናል ላይ ፒዲኤፍ ተቀምጧል። ስለዚህ እዛ ሄዶ እያስፔድ ተስፋዬ ሚል ቴሌግራም ቻናል አለ። እዛ ላይ ፐብሊክ ስለሆነ ማንም ሰው ስሙ ታይፕ አድርጎ ሰርች አድርጎ ማግኘት ይችላል። አጠቃላይ ስለ ዶክመንቱ በጣም አጭር ነገር ልበል። 4 ምዕራፎች ያሉ ዶክመንት ነው። ዶክመንቱ ምንድነው፣ ያለንበት ሁኔታ ምን ይመስላል፣ ለምንድነው ያለንበት ሁኔታ ላይ ተገኘ ነው የሚለው ነገር በመጀመሪያው ምዕራፍ የሚዳስስ ነው። ላለንበት ሁኔታ ይዳረገን ብሎ የሚሞግተው ጽሁፉ የረጋ ሀገረ መንግስት ማቆም አለመቻላችን እና አንድ የፖለቲካ ማህበረሰብ መገንባት አለመቻላችን ነው የሚል ምንድነው ቴሲስ ሀሳብ አምጥቶ ነው የሚሞግተው። ከዛ ሁለተኛው ምዕራፍ ደግሞ ይህንን ችግር እንዴት እንረዳው፣ ለምንድነው አንድ የፖለቲካ ማህበረሰብ መፍጠር ያልተቻለው ኢትዮጵያ ውስጥ፣ ለምንድነው ረጋ ሀገረ መንግስት ማቆም ያልተቻለው፣ ከዛ ደግሞ ምንድነው ይሄ ፎልት ላይኖቹ የክፍፍል መስመሮቹ የዲቪዥን እንትኖቹ ምን ናቸው የሚለው ነው። በዋነኝነት ብሔርተኝነት ኢትዮጵያ ውስጥ የክፍፍል ብዙ የምንከፋፈልባቸው ነገሮች አሉ፣ ግን በዋነኝነት ፖለቲካውን የተቆጣጠረው የብሔር ጉዳይ ስለሆነ እንዴት ነው እነዚህን ብሔርተኝነቶች መረዳት ያለብን የሚል የተለያዩ ብሔርተኝነቶችን ከግል ንባብ ተነስቼ እንደዚህ ብንረዳቸው ጥሩ ነው፣ እንደዚህ ከተረዳናቸው አንዳችን በአንዳችን ጫማ ውስጥ ሆነን ለማሰብ እድሉን ይሰጠናል፣ ሌላ መፍትሄ ለመፈለግም ለመወያየትም በወንድማዊ እህትማዊ መንፈስ ለመረዳዳት ይጠቅመናል ብዬ ያስቀመጥኩበት ምዕራፍ ነው ሁለተኛው ምዕራፍ። ሶስተኛው ምዕራፍ ምንድነው መፍትሄው፣ እንዴት አድርገን ሶልቭ እናድርገው ይህን ፕሮብሌም የሚል ያሉትን ዓለም ላይ የተሞከሩ የመፍትሄ አማራጮችን የዳሰስኩበት። ከዛ ደግሞ ከኛ አውድ ተነስተን እንደ አፍሪካ ውስጥ እንደመገኘታችን አፍሪካ ውስጥ ተገኝተ ደግሞ ስፔሲፊክ አውድ አለ ኢትዮጵያ እና በዛ ልዩ አውድ ውስጥ እንዴት ነው ለራሳችን የሚሆን መፍትሄ በልካችን መስፋት የምንችለው በሚል አዳዲስ 1-2 መፍትሄዎችን መዋቅራዊ የሆኑ መፍትሄዎች ከህገ መንግስት ከምርጫ ስርዓት ወዘተ ጋር የሚገናኙ መፍትሄዎችን እንዲሁም ከዜግነት መብት ጋር የሚገናኙ መፍትሄዎችን ያስቀመጥኩበት ምዕራፍ ነው። የመጨረሻው ምዕራፍ ኦኬ እነዚህ ሁሉ ተሳኩ እንበል፣ በምንድን ነው ይሄን የምናስጠብቀው? የቀረቡት የመፍትሄ አማራጮች ተግባራዊ ቢደረጉ ይሄንን ልናስጠብቅ የምንችለው በምንድን ነው? ወይም ደግሞ እነዚህ መፍትሄዎች ተግባራዊ ባይደረጉ ተግባራዊ እንዲደረጉ ልናደርግ የምንችልበት መሳሪያ ምንድን ነው በሚል ጥያቄ ላይ አንድ ትልቅ ህብረ ብሔራዊ የሆነ ሀገር አቀፍ ፓርቲ ያስፈልጋል የሚል፣ ፓርቲው እንዴት ሊቋቋም ይችላል፣ ፓርቲው ምን ሊያደርግ ይችላል ወዘተረፈ የሚሉትን ሀሳቦች የተዳሰሰበት ምዕራፍ ነው። ስለዚህ ዛሬ የክፍል 1 ውይይት ላይ የምናነሳው ምናልባት ምዕራፍ 1 እና ምዕራፍ 2 ብቻ ይሆናል ማለት ነው። ምዕራፍ 3 እና 4 ሰፋ ስለሚሉ እነሱ ደግሞ የሚቀጥሉት ክፍሎች እናያቸዋለን። ወደ ጥያቄሽ ልመለስ። አሁን ያለንበት ሁኔታ ምን ይመስላል? መቅደሜ ላይ ያስቀመጥኩት ነገር አለ። ከቻይና ጋር ለማነጻጸር ሞክሬያለሁ።
ምን ያህል ነው በምን አይነት ሁኔታ ላይ ነው የምንገኘው የሚለውን ነገር ለመረዳት እንግዲህ ብዙ ስታቲስቲክስ ሰምተናል፣ ብዙ ዳታ ሰምተናል። ስለዚህ ደግሞ እየኖር ነው ሁሉም ኢትዮጵያዊ እየኖረው ስለሆነ የሚያውቀው ነገር ነው ብዬ አስባለሁ። ግን የተወሰኑ ነገሮችን ለማንሳት ያህል እንግዲህ እንደምታዩ $2 በታች የቀን ገቢ ያለው ሰው ድሃ አይደለም። ድሃ ለመሆን ገና አልደረሰም። የድህነት የሚባለው ነገር ላይ አልደረሰም ገና። ከድህነት ወለል በታች ወይም መንግስት አሁን አዲስ ባመጣው አማርኛ ቅርብ ጊዜ ነው አማርኛ የሰማሁት መሪር ድህነት ያው የድህነት ደረጃዎች አሉት። ቅርብ ጊዜ የወጡትን ሪፖርቶች ላይ መሪር ድህነት አለ፣ ልዝብ ድህነት አለ፣ ድህነት አለ፣ መካከለኛ ገቢ ያለ ይቀጥላል። እና መሪር ድህነት ውስጥ ያለሽ ነው የምትባየው በቀን $2 በታች የምታገኝ ከሆነ ማለት ነው። እነዚህ ቃላት በሰማሁኝ ቁጥር የቮካብለሪ እጥረቴ የአማርኛ ቮካብለሪ እጥረቴ በጣም ነው እንትን የሚለኝ የሚያሳስበኝ። ግን it's a good wording nonetheless። እሺ እና የተሻለ ገቢ ያለው አንጻራዊ የምትያቸውን የህብረተሰብ ክፍሎች ስታይ ለምሳሌ አሁን ሰሞኑን በጣም ሆት ኢሹ የሆነው የሐኪሞች የደሞዝ ጭማሪ ምናምን ጥያቄ ጉዳይ ነው። እና ያው እዛ ላይ ብዙ ኮመንት ማድረግ አንችልም፣ በጣም ትኩስ አጀንዳ ስለሆነ ያው መስመር ሬድ ላይኖች ስላሉ ማለፍም አንችላቸው። እንደምታውቂው አንቺ የተወሰነ በነፃነት ሀገር ይቻልሽ በእነዚህ መስመሮች ላይ ለማለፍ ስለምንጠነቀቅ አጀንዳችን ስላልሆነ በእርግጥ አሁን ዛሬ የምንወያይበት በዝር አልሄድበትም። ግን አሁን የሐኪሞቹን የደሞዝ ጥያቄ ምናምን ስታይ አትሊስት ተቀጥረው እየሰሩ ነው፣ የሆነ ገንዘብ እያገኙ ነው ምናምን ያለሽ ከሌሎች የህብረተሰብ ክፍሎች ጋር ስታነጻጽሪ ማለት ነው። ማለት ከሌሎች ሲልሽ በጽዳት ሰራተኛ በሆነ የመንግስት እንትን ውስጥ ምናምን የሚሰሩ ምናምን ስታይ 2,000 እና 3,000 የሚከፈላቸውም ስላሉ ማለት ነው በወር። እና ሐኪሞች የሚከፈላቸው ደሞዝ አማካይ ደሞዙ በወር $80 ነው። ይሄ ማለት በወር $60 ቢሆን የሚያገኙት የነበረው መሪር የሚባለው ድሃ ለመሆን ራሱ አልበቁም ነበር። አሁን ለትንሽ ነው ያቺን ያለፏት። ኢማጂን እንግዲህ 7 ዓመት አጥንተው የሚሰሩትን ስራ ታውቂያለሽ፣ ሌላ ዓለም ላይ የሚከፈለውን ታውቂያለሽ። ሌላ ዓለም ሳይሆን ጎረቤቶቻችን የአፍሪካ ሀገራት የሚያደርጉትን ታውቂያለሽ ምናምንና በዛ ደረጃ ነው የምንገኘው ለማለት ነው። የተሻለ የሚባለው ራሱ መሪር ድህነትን ለትንሽ የተሻገረ ነው። ይሄ ማለት ቢያንስ በቀን 2 ወይም 1 የሚበላ ነው። ሌላው መሪር ድህነት ውስጥ ያለው የሚበላው ያጣ ነው። እና በዚህ ሁኔታ ነው የምንገኘው። ከዛ ምንድነው ለማድረግ የሞከርኩት መቅደሜ ላይ ኦኬ ትንሽ ወደ ኋላ እንሂድና እስቲ እኛ በነበርንበት ሁኔታ ላይ የነበሩ ሀገሮችን እኔ ነውና ብዙ ጊዜ እኔ ቻይናን እንደ ሞዴል መውሰድ በጣም አስፈላጊ ነው ብዬ አስባለሁ። እና የቻይና እና ኢትዮጵያ ንጽጽር ነው የሰራሁት። ቻይና በ1971 ዓ.ም ምን ላይ ነበረች፣ ኢትዮጵያ በ1971 ዓ.ም ምን ላይ ነበረች የሚለውን በጣም ባጭሩ ለማሳየት ነው የሞከርኩት የጽሁፉ የመጀመሪያ ክፍል ላይ። በ1971 ዓ.ም ኢትዮጵያ በ69-68 አካባቢ የጀመረው የቀይ ሽብር ዘመቻ መባቻ ላይ ነበረች፣ ማብቂያ አካባቢ ላይ ነበር የነበረችው። እንዲሁም የኦጋዴን ጦርነት ተደርጓል ከሶማሊያ አካባቢ። ቀደም ብሎ መፈንቅለ መንግስት ተካሂዷል ምናምን 1971 ላይ እዛ ላይ ነበር የነበርነው። 1971 ደግሞ ቻይና ስልጣን ሽኩቻ ነበረ። ከዛ ዴንግ የሚባል የቻይና ሞደርን ቻይና አባት የሚባለው ሰው ወደ ስልጣን የመጣበት ጊዜ ነው። ልክ ወደ ስልጣን ሲመጣ በ1971 የቻይናውያን የነፍስ ወከፍ ገቢ ከኢትዮጵያውያን የነፍስ ወከፍ ገቢ ያነሰ ነበር። ከኢትዮጵያውያን ብቻ ሳይሆን በአፍሪካ በጣም ዝቅተኛ የሚባሉት እነ ማላዊ፣ ቻድ ምናምን ከነሱ ያነሰ የነፍስ ወከፍ ገቢ ነበር የነበራቸው ቻይናውያን። ከዛ ደግሞ 80% የቻይናዊ አግራሪያን ሶሳይቲ ነበር፣ ገጠር አካባቢ የሚኖር በእርሻ የሚተዳደር ምናምን በአግራሪያን የምትዩ ሶሳይቲ ነበር። ይሄ ቴክኖሎጂ ትምህርት እንትን ምናምን የሚባል ነገር አልነበረም። እና በብዙ እንትኖች ያነሰች ነበረች ማለት ነው። በ50 ዓመት ውስጥ ማለት በአንድ ሰው እድሜ ማለት ነው። በአንድ ሰው እድሜ ውስጥ አሁን ቻይና ያለችበትን ቦታ ያው ሁላችንም የምናውቀው ነው። ከአሜሪካ ጋር ተገዳዳሪ የሆነ ኢኮኖሚ ገንብታለች። እንደውም የጂዲፒን ብቻ እንደመመዘኛ ከወሰድሽ አሁን
በዚህ ዓመት ጂዲፒዋ ከአሜሪካ ራሱ በልጧልና በ50 ዓመት ውስጥ ነው ይሄን ማድረግ የቻሉት ቻይናውያን። እኛ ከ1971 እስከ አሁን እስካለንበት ጊዜ ድረስ ምን ሆነ ከተባለ 19 እስከ 1983 የእርስ በርስ ጦርነት ነበረ። ከዛ በኋላ ከኤርትራ ጋር ጦርነት ነበረ። ከዛ ስቲል ከመንግስት ጋር የሚዋጉ ታጣቂዎች ነበሩ በኤርትራ፣ ኦነግ፣ ግንቦት ሰባት፣ አርበኞች ግንባር፣ ብዙ ኦብነግ በሶማሌ በጣም ብዙ እንትኖች ነበሩ። ከዛ በኋላ የኦሮሞ ፕሮቴስት እንደምታውቂው መጣ፣ የአማራ ሬዚስታንስ መጣ። ከዛ በኋላ 2018 ላይ ለውጥ የምንለው ነገር መጣ። ከ2018 በኋላ ደግሞ እንደምታውቂው የትግራይ ጦርነት አለ። አሁን ድረስ በአማራ፣ በኦሮሚያ፣ በተለያዩ ሀገሪቱ ክፍሎች ያሉት ታጣቂዎች ጋር የሚደረጉ ውጊያዎች አሉ። ኢኮኖሚያችንን እንደምታውቂው ነው ምልሽ በአንጻራዊነት የተሻለ ነገር ይኖራል ከ50 ዓመት በፊት ከነበረው። ግን ዓለም ራሱ የሚጎትትሽ ነገር አለ ማለት ኦልሬዲ ለምሳሌ የዛሬ 50 ዓመት ሞባይል ስልክ አልነበረም። አሁን ሞባይል ስልክ አለ። ያንን እንደ እድገት ልትቆጥረው አትችይም። ምልሽ ዓለም ነው የጎተተሽ ወደዚህ ያመጣሽና ግን መድረስ እንችል ከነበረበት ቦታ አንጻር ምንም ፈቅ ያለ ባይ ዘ ዌይ ግን እነዚህ ከጊዜው ጋር ተነስቶ ማታመልጣቸው ነገሮች አሁን ስማርትፎን መያዝ ምናምን የምታመልጠው ነገር አይደለም። ኢትስ ጀስት የተወሰነ ፕሪቪሌጅድ የሆነው ፖርሽን ኦፍ ዘ ሶሳይቲ ውጭ ሀገር የሚመላለስ ከሆነ እኮ ይዞ መጥቶ ፓርት ኦፍ ዘ ካንትሪ መሆን የሚችሉ ነገሮች ናቸው። ግን ዌን ዩ ቲንክ አባውት አክሰስ የሚያደርገው ሰው ምን ያህል ግሎባል ማርኬቱ ራሱ ያ ነገር እንዲኖርሽ ይፈልጋል እንጂ ምክንያቱም ቻይና የምታመርተውን ስልክ አንቺ ጋር መታመሸጥ ስላለባት እነዚህ ኤዲቲ ምናምን መጥተው ቴሌኮም መስመር ምናምን እንደዛ ነው የተደረገው። ኢትዮጵያ ውስጥ ይዘረጉልሻል ምናምን ማለት በራስሽ ጥረትና ምናምን ሳይሆን ኦፍ ኮርስ በተለይ በዴቨሎፕመንታል ስቴት ፖሊሲ ከተል ስለነበረ ከ94 እስከ 2002 ድረስ የሆነ ሊፕ ፎርዋርድ አለ መካድ የማይቻል ነገር ማለት ነው። ግን አብዛኛው ዓለም ራሱ ወደ ላይ ጎትቶ የሳበን ካልሆነ በስተቀር በራሳችን ስራና ብርታት ያመጣነው ነገር የለም። ከዛ ቤዚክ የሚባሉ ነገሮችን ማሟልተናል ብዬ አላስብምና ይሄንን እንደ ንጽጽር አቅርቤ ምን ጋር ነው የጠፋብን፣ ሁሉን ያጣነው ምን ጋር ነው፣ ለምንድን ነው እንደዚህ ሆነው የሚል ጥያቄ ያነሳሁት እና ስለዚህ በዛ ነው ማለት ነው ወደ ችግሩ ምንድነው ወደሚል ወደ መመርመር የሄድኩት። የመጀመሪያውን ጥያቄ መለስኩ ይመስለኛል። ሰዋድ አይ መልሰሃል ነው። I was just thinking ቻይና ኢንኤኒዌይስ በ50 ዓመት ውስጥ እኛን ራሱ ከአፍሪካ ተማሪዎችን ወስዳ ማስተማር ላይ ይደርሳለች። ፉል ስኮላርሺፕ ግራንት አድርገውክ ኢን አን ኤፈርት ያው መተው ሀገርክ ላይ ስራ ሲሰሩ ቋንቋቸውን የሚናገር ባህላቸውን አንደርስታንድ የሚያደርግ ሶን ሶ ፎርት አይነት ታይፕ ኦፍ ሰዎች እንዲኖሩ ስለሚፈልጉ ወስደው ያስተምሩሃል። አሁን በግድ ቻይኒንግ ተወስደው ከ4 ዓመት ዲግሪ ከተማሩ የአፍሪካ ተማሪዎች መካከል ነኝ እና ኦፍኮርስ አፕላይ አድርጌ ምናምን ነው የሄድኩት። ግን የዛ ኦፖርቹኒቲ በጣም ሰፊ አክሰስ ነበር የነበረው። ስኮላርሺፑን ሴኪዩር ማድረግ በጣም ቀላል ነው። ፕሮሰሱ ያን ያህል አሰልቺና አድካሚ አልነበረም እና የመሳሰሉት ሰው ይሄንን ነገሮች ማድረግ ችለዋል። ከዛም ደግሞ ትንሽዬ ከተማ ውስጥ ነበረ እኔ የመማር የነበረው እና እዛች ትንሽዬ ከተማ ውስጥ ራሱ ዩኒቨርሲቲ አሁን ማብራት የሚጠፋ ለሜንቴናንስ ማብራት የሚጠፋ ጊዜ እንኳን ሲኖር 1 ወር ምናምን ቀድሞ ነው ስኬጁል ተደርጎ የሚነገርክ እና ይሄንን ያነሳውልህ ለምንድን ነው ኢትዮጵያ ውስጥ ኦፍኮርስ አሉ የተወሰኑ እንዳልከው ግሎባል ማርኬቱ ራሱ በራሱ አስጨንቆ የሚያመጣብህን ነገሮች መቀበል እንዳለ ሆነው ግን ካለ የህዝብ ቁጥር አንጻር ምን ያህሉ ሰው አክሰስ የሚያደርገው ማብራት ምን ያህል የኢትዮጵያ ህዝብ ጋር አለ፣ ኢንተርኔት ምን ያህል የኢትዮጵያ ሰው አክሰስ ያደርጋል፣ የመሳሰሉትን ነገሮች ስናያቸው አይ ቲንክ ራሱ በራሱ መናገር የሚችል ነገር ነው ብዬ አስባለሁ። ይሄንን ልጨምር ብዬ ነው። ሶ አይ ቲንክ ሁለተኛ ልጠይቅህ ያሰብኩትን ጥያቄ በተወሰነ ነካክተከዋል። ግን አሁን ያለንበት ሁኔታ ውስጥ የተገኘ ነው ለምንድን ነው ታስባለህ? ቢካዝ እንዳልከው ከነበሩ ኮንፍሊክቶች ኢትዮጵያ ውስጥ ባለፉት ዓመታት ውስጥ ከነበሩ ኮንፍሊክቶች ውስጥ ሁሉም ራሳቸውን ነው አይደለም የሚደግሙት፣ ብዙም አዲስ ነገር አይደለም። አለመኖራቸው ነው ሊያስገርም የሚችለው እና ዋይ አር ዊ እዛ ጋር ለምንድን ነው ሰርክል የምናደርገው የምንሽከረከረው? ለምንድን ነው እዚህ ቦታ ላይ የተገኘ ነው? ያ እሱን ጥያቄ እንግዲህ ሳስብ አገራት እንዴት ነው የሚያደርጉት? ባይዛዌ ያው እንዳልኩሽ ይሄ እድገት ልማት ምናምን የኢትዮጵያ ህዝብ የተሻለ ኑሮ መኖር አለበት የሚለው ነገር ነው ድራይቭ የሚያደርገኝ ከጀርባ ምንድነው ፕሪሰፖዚሽን ነው የሚባለው ፕሪሰፖዝ አድርጌ የተነሳሁት ነገር ማድረግ አለብን እሱ ግዴታ ነው የሚለው ነገር ነው
የተሻለ ኑሮ መኖር አለብን የሚለው ነገር ነው። አልቱሪዝም የሚባል ነገር አለ አይደል? ከጎንሽ ላለ ሰው፣ ለምታውቂው ሰው፣ ለዘመድሽ፣ ለወገንሽ እንትን አንቺ ለሚመስል ሰው ፌኖቲፒካሊ ምናምን ሰምሃው ሀዘኔታ፣ ቀረቤታ፣ ወገንተኝነት ምናምን ይኖርሻልና ኦፍ ኮርስ ምንም ጥያቄ የለውምና ይሄ ህዝብ የተሻለ ኑሮ ይገባዋል ብዬ አስባለሁ። ሰው ምንድነው ለማድረግ የሞከርኩት መጀመሪያ ትኩረቴን ወደ ፖለቲካል ኢኮኖሚ አድርጌ እንዴት ነው እድገት የሚባለው ነገር ራሱ የሚመጣው የሚለው ነገር ነው ለማየት የሞከርኩት እና ሁለት ትልልቅ ክርክሮች አገኘሁኝ የተወሰኑ መጽሐፎች ስመለከት። አንደኛው ጎራ ምን ይላል? እድገት የሚባለው ነገር የሚመጣው መጀመሪያ ጉድ ገቨርናንስ ሲኖር ነው። መልካም አስተዳደር ሲኖር እድገት የሚባል ነገር ወይም ግሮዝ የሚባለው ነገር ማምጣት ይቻላል የሚል መከራከሪያ የሚያቀርቡ አሉ። ይህን መከራከሪያ ነው ወርልድ ባንክ እና IMF የሚቀበሉት መከራከሪያ ነው። ቅርብ ጊዜ በኢኮኖሚ ዘርፍ የኖቤል ሽልማት ያሸነፉትን አሴሞግሉ ምናምን ይሄ ዋይ ኔሽንስ ፌልድ ናሮ ኮሪደር ምናምን የጻፉት ሰዎች ማለት ነው። እነዚህ በቃ ኢንስቲትዩሽኖችን እነዚህ ለጉድ ገቨርን ለመልካም አስተዳደር የሚሆኑ ተቋማቶችን በስርዓት ገንብቶ መጨረስ ነው ለእድገት መሰረት የሚሆነው። እድገት በሱ ምክንያት ነው የሚመጣው፣ ግሮዝ በሱ ምክንያት ነው የሚመጣው የሚል መከራከሪያ ያላቸው። ከዛ በተቃራኒ ደግሞ ያሉት በተቃራኒ ጎራ ያሉት እነ ጄፍሪ ሳክስ እና ሌሎችም ምንድነው የሚሉት? ኖ እድገት መጀመሪያ መኖር አለበት። ምክንያቱም መልካም አስተዳደር ራሱ እንዲኖርሽ መልካም አስተዳደር የሚባለው እንግዲህ ያው ተቋማቱ እና ተቋማቱ ውስጥ የሚሰሩ ሰራተኞች ያላቸው ውጤታማነት ነው አይደል? መልካም አስተዳደር የሚባለው ነገር የሚያመጣው እና ስለዚህ ቢያንስ የተማረ ቢሮክራሲ በአንድ ፓርቲኩላር ነገር የሰለጠነ ባለሙያ የሆነ ቢሮክራሲ ያስፈልግሻል። ያ ቢሮክራሲ ደግሞ ትምህርት የሚባለው ነገር መስጠት ስትችይ፣ ማስ ኤዱኬሽን የሚባለው ነገር በደንብ ማስፋፋት ስትችይ፣ ጥራት ያለው ትምህርት መስጠት ስትችይ ወዘተረፈ የምታመጫቸው ነገሮች ናቸው። ስለዚህ ይሄ ነገር ለማምጣት መጀመሪያ የተወሰነ እርሾ ያስፈልጋል። ስለዚህ እድገት ከዛ በኋላ መልካም አስተዳደርን ይወልዳል የሚል መከራከሪያ ያቀርባሉ እና ስለዚህ ለአፍሪካ ሀገራት እንደውም ጃምፕ ስታርት እንዲኖራቸው መንጭቆ ይህንን ደረጃ የሚያሳልፋቸው ነገር እንዲያገኙ በኤድ መልክ በእርዳታ መልክ ወይ የሆነ ገንዘብ ፓምፕ ማድረግ አለብን ወደ እነሱ ኢኮኖሚ የሚል መከራከሪያ ያላቸው። ከዛ ይህን መከራከሪያ ሳስብ ኦኬ እኛ ጉድ ገቨርናንስ ወይም መልካም አስተዳደር ወይም እድገት ከሚለው መከራከሪያ በፊት ራሱ ወይም መልካም አስተዳደር ያስፈልገናል ወይ እድገት ያስፈልገናል ከሚለው መከራከሪያ በፊት ራሱ ለእነዚህ ነገሮች መሰረት ሊሆን የሚችለው ቤዚክ የሚባለው ነገር የለንም የሚለው ድምዳሜ ላይ የደረስኩት። ይሄ ምንድነው? ሀገረ መንግስት የሚባለው ያረጋ ሀገረ መንግስት ህዝብ ይሁንታ የሰጠው ቅቡልነት ያለው ሀገረ መንግስት ራሱ የለንም። ከዛ ደግሞ አንድ የፖለቲካ ማህበረሰብ ራሱ አይደለም። ስለዚህ መልካም አስተዳደር አለን የለንም ምናምን የምንለው አንድ የፖለቲካ ማህበረሰብ ስንሆንና የረጋ ሀገረ መንግስት ወይም የጸና ሀገረ መንግስት ሲኖረን ነው እና እሱ ራሱ የለንም የሚል ድምዳሜ ላይ የደረስኩት ማለት ነው። ይህንን ሀሳብ በደንብ የሚደግፍልኝ የሳሙኤል ሃንቲንግተን ነው። ሳሙኤል ሃንቲንግተን እንደምታውቂው ትልቅ ፖለቲካል ፊሎሶፈር ነው። የክላሽ ኦፍ ሲቪላይዜሽንስ ምናምን የጻፈው የፖለቲካ ምሁር ነበረ። ስለ ሶስተኛው የዓለም ሀገራት የጻፈው አንድ መጽሐፍ አለ እና እዛ ላይ ምንድነው የሚለው? ኦኬ የአፍሪካ ሀገሮች ረሃብ እንዳለ፣ ኢኮኖሚ እድገት እንደሌለ፣ የትምህርት ተደራሽነት እንደሌለ አሁን የምንዘረዝራቸውን ችግሮች በሙሉ እንዳለ አውቀዋል። ያንንም ለመቅረፍ እየሰሩ ነው። ሁሉም ሀገር የራሱ ነገር ይሞክራል። ትልቁ ግን ያጡት ነገር ብሎ የሚያስቀምጠው ሁለት ነገር ነው አሁን ያልኳቸው። አንደኛው ሌጂቲሜት የሆነ ስቴት የላቸውም፣ ቅቡልነት ያለው የህዝብ ይሁንታ ያለው ሀገረ መንግስት የላቸውም። ሁለተኛ ደግሞ የአንድ የፖለቲካ ማህበረሰብ አልገነቡም። ስለዚህ እነዚህ ነገሮች ሳያደርጉ ወደ ሌሎቹ ነገሮች መፍትሄ መስጠት አይችሉም የሚል መከራከሪያ ያቀርባል በመጽሐፉ ላይ እና እሱ ሙሉ ለሙሉ ነው የገዛሁት። ከዛ በኋላ ለማየት የሞከርኩት ለምንድን ነው የአፍሪካ ሀገራት የአፍሪካ ሀገረ መንግስት እነዚህ ነገሮች የሌሏቸው ለምንድነው የሚለው ነገር ነው ለማየት የሞከርኩት እና በዋነኝነት እንደ ምክንያት ያስቀመጥኩት ቅኝ ግዛትን ነው። ምክንያቱም የረጋ ሀገረ መንግስት ስንል ምን ማለታችን ነው ስንል እንግዲህ በጣም ሰፊ ትንታኔ የሚሰጥበት ጉዳይ ነው። በተወሰነ መልኩ አብራርቼ ለማቅረብ ሞክሬያለሁ ጽሁፉ ላይ። ሀገረ መንግስታት የዘመናዊ ሀገረ መንግስታት የምንላቸው ነገሮች ከመምጣታቸው በፊት ራሱ ስቴትስ ነበሩ። በጣም ለብዙ ሺህ ዓመታት ሲቪላይዜሽንስ እና ስቴትስ ነበሩ። የሰው ልጅ ስቴት የሚባለው ነገር ሀገረ መንግስት የሚባለው ነገር ለምንድን ነው የፈጠረው
ትልቁ የሰው ልጅ የእጅ ስራ ትልቁ የሰው ልጅ ፈጠራ የሚባለው ነገር ስቴት ነው አይደል? ስቴትን እንዴት ነው የሰው ልጅ ያመጣው ሲባል የተለያዩ ቲዎሪዎች አሉ። እነ ሆፕስ ምን ይላሉ? ስቴት የሚባለውን ነገር የሰው ልጅ ያመጣው ወይም ሀገረ መንግስት የሚባለው ነገር ያመጣው ለራሱ መተውን ስላልፈለገ ነው። ማለት ሁሉም እንዳሻ ይሁን፣ ሁሉም እንደፈለገ ይሁን ተብሎ ሁሉም የሰው ልጅ ከተለቀቀ ህግ አራዊት የምንለው አይነት ነገር ይመጣል። ወይም እሱ ኔቸር ኦፍ ስቴት የሚለውን ማለት ነው። ምን ማለት ነው? አንቺም ጋር የሆነ ጉልበት አለ፣ እኔም ጋር የሆነ ጉልበት አለ፣ ሁሉም ሰው ጋር የሆነ ጉልበት አለ። አንድ ጡንቻ ያለው ሰው በጠራራ ፀሐይ መጥቶ የፈለገውን ነገር ሊያደርግሽ ይችላል። ያለሽ ነገር ሊነጥቅሽ ይችላል፣ ህይወትሽን ሊነጥቅሽ ይችላል ወዘተረፈ። ከዛ ደግሞ አንቺ ጉልበት ባይኖርሽ ራሱ በምሽት አድብተሽ እሱን በሆነ መሳሪያ ልታጠቂው ትችላለሽ፣ በሆነ መሳሪያ ህይወቱን ልትቀሚው ትችላለሽ፣ ብዙ ነገር ልታደርጊው ትችላለሽ። ስለዚህ ሁሉም የሰው ልጅ ይነስም ይብዛም በእጁ የአመፅ ጉልበት አለው። ስለዚህ የሰው ልጅ እንደፈለገ ሁሉም የራሱን ነገር ያድርግ ከተባለ ሁሉም ሰልፊሽ ኢንተረስት ስላለው ሰርቫይቫል ኦፍ ዘ ፊተስት የሚለው አይነት ነገር ይመጣል ማለት ነው። እሱ ኔቸር ኦፍ ስቴት የሚለው ወደ እንትን ነው የምንፈልገው ነገር በእያንዳንዳችን እጅ ያለውን የአመፅ ጉልበት የምንሰጠው ሌላ ሶስተኛ አካል ይሁን ሰብስበን እኔም አንቺም ሌላውም ሰው ጋር ያለውን የአመፅ መሳሪያ እንሰብስብና ለአንድ አካል እንስጠው። ከዛ ያ አካል እንደ ዳኛ ይሆናል ማለት ነው። ይህን መጠቀም ትችላለህ፣ ይህን መጠቀም አትችልም ብሎ ህግ አውጥቶ እንደ ዳኛ ይሆናል ማለት ነው። ስለዚህ በዛ ምክንያት ነው ይላል። ማርክሲስቶቹ የሚቀራረብ እንትን አላቸው። ማርክሲስቶቹ ደግሞ የሚሉት ምንድነው? እርሻ ከተጀመረ በኋላ የምርት መትረፍረፍ ሲመጣ ኦኬ እንዴት ነው ስቶር የምናደርገው? እንዴት ነው ይህንን ከሚነጥቀን አካል ልንጠብቅ የምንችለው ብለው ሲያስቡ ያንን ለመጠበቅ የሚያስችላቸውን መዋቅር ሲዘረጉ ነው ስቴት የሚባለው ነገር የመጣው ይላሉ። ብዙ ቲዎሪዎች አሉ። ዞሮ ዞሮ ስቴት የሚባለው ነገር የአመፅ ይሁንታ ያለው አንቺ እጅ ያለውን አመፅ የምትሰጪው ነው ሲባል በምርጫ ፕሮጆ አይደለም። አሁን በዲሞክራሲያዊ መንገድ ላይሆን ይችላል ነሰሪ ወይም ተሰብስበሽ በጋራ ውሳኔ አስተላልፈሽ ይሆናል ማለት አይደለም። እና አገረ መንግስታት ይሁንታ ምንድነው? የቅቡልነት የኃይልን በብቸኝነት የመጠቀም መብት ቅቡልነት ያለው ኃይልን በብቸኝነት የመጠቀም መብት አግኝተዋል ስንል ለምሳሌ ለተወሰኑ ጊዜያት ወደኋላ ታሪክን ካነበብሽ ሃይማኖት ነበር የዚህ መሰረት ወይም ቴዎክራሲ የምንለው ነገር ስዩመ እግዚአብሔር የምንለው ነገር ማለት ነው። ይሄኛው ሰው በፈጣሪ የተሾመ ነው እኛን እንዲመራ ተብሎ ሊሆን ይችላል ይሁንታ የሚሰጠው። ከዛ ከሱ የሚወለድ ሁሉ ያንን እንትን ይዞ ይቀጥላል ሊሆን ይችላል። በተለያየ መልኩ ሊሆን ይችላል ይሄ ይሁንታ የሚሰጠው። ዞሮ ዞሮ ግን ሳትነጋገሪም ኮንሰንሰስ ላይ እንደርሽበት ነገር ነው። ያንን ይሁንታ ትሰጪዋለሽ ነው። ከዛ ወደ ዘመናዊ ሀገረ መንግስታት ስንመጣ እንዴት ነው ይሄንን ይሁንታ ያስቀጠሉት? እንዴት ነው ይሄን ይሁንታ ያገኙት ስንል ለዚህም ብዙ ትንታኔዎች ይቀርባሉ። ግን ዋናው ምንድነው? በተለይ እኔ ጽሁፌ ላይ የጠቀስኳቸውን ቻርልስ ቲሊ፣ ሚካኤል ማን፣ ሚካኤል ሄክተር እና አንደርሰን ነጌለር የሚሉት ምንድነው? ብሔርተኝነት ወይም ናሽናሊዝም የምንለው ነገር እንደ አይዲዮሎጂ ሆኗል። የስቴት አይዲዮሎጂ የስቴቱን ይሁንታ ማስገኛ አይዲዮሎጂ ወይም ርዕዮተ ዓለሙ የሆነው ወይም ሃይማኖት የሆነው ደግሞ የኤሪክ ሆብሰን ነው አይደል የሚለው የስቴት ሃይማኖት ማለት ነው። ብሔርተኝነት ወይም ናሽናሊዝም ማለት የአንድ ሀገር መንግስት ሃይማኖት ማለት ነው። ሴኩላር የሆነ ሃይማኖት ማለት ነው። እንደዛ ብሎ ያቀርቡታል። እና እንዴት ነው ወደዚህ ደረጃ የደረሱት የሚለውን ነገር የቻርልስ ቲሊን ትንታኔ ነው የወሰድኩት። ረጅም ጊዜ ጦርነቶች ይደረጉ ነበረ በስቴቶች መካከልና ያንን ጦርነት ለማድረግ ስትፈልጊ ሰራዊት ማዘጋጀት አለብሽ። ሰራዊትሽን ስትሰበስቢ የሁሉ ወታደር የሆነ ዓላማ ሊኖረው ይገባል። ለዚህ ምክንያት የተሰበሰበ ነው ብሎ እንዲያስብ። ከዛ ደግሞ ያንን የተሰበሰበ ሰራዊት መቀለብ አለብሽ፣ መሳሪያ ማቅረብ መቻል አለብሽ፣ ፋይናንስ ማድረግ አለብሽ። ያንን ሁሉ ደግሞ ካፒታል ለመሰብሰብ የሆነ አይነት መዋቅር መዘርጋት አለብሽ። ከዛ በዚህ ሂደት ውስጥ ቻርልስ ቲሊ ናሽናል ስቴትስ የሚላቸው ኔሽን ስቴት ሳይሆን ብሔራዊ ሀገረ መንግስት ሳይሆን ብሔራዊ ወይም ሀገራዊ ይሻላል ሀገራዊ መንግስታት መፈጠር ቻሉ የሚል ትንታኔ ያቀርባል ማለት ነው። ደግሞ ትንታኔዎች ስታይ የኢንዱስትሪ አብዮት ሲመጣ እንግዲህ ተበታትኖ ነበር የሚኖረው አርሶ አደር ኮሚኒቲ ስለሆነ በፊውዳል ስርዓት ስለነበር አግራሪያን ሶሳይቲ በዘዋል። ስለዚህ ተበታትኖ ነው የሚኖረው።
ተመሳሳይ እንትን የለውም፣ ፖለቲካል ኮንሽስነስ ወይም ፖለቲካዊ ንቃት የለውም። እኛ እንደዚህ ነን ከሌ እንባላለን፣ እዛ አካባቢ ከሚኖረው ሰው ጋር የምንለየው በዚህ ነው ምናምን የሚል የለም። እንደዚህ አይነት ንቃተ ህሊና ካለም ሊኖር የሚችለው ቀሳውስቱ ዘንድ የሆነ ክለርጂው ዘንድ ወይም ደግሞ ኖቢሊቲው ዘንድ ነገስታቱ ዘንድ ነው። አብዛኛው ሰው አልተማረም፣ በጣም ተራርቆ ነው የሚኖረው። ስለዚህ ያው የግሉን ህይወት ነበር የሚኖረው። ኢንዱስትሪያላይዜሽን ሲመጣ፣ ኢንዱስትሪ አብዮት ሲመጣ ግን አብዛኞቹን አርሶ አደር ወደ ከተሞች አምጥተው በአንድ ምንድነው እንትን ውስጥ መጋዘን ውስጥ እንዲሰሩ ሲያደርጓቸው መግቢያ መውጫ ሰዓት መወሰን ሲገባው፣ ከዛ የሚግባቡበት ቋንቋ ስታንዳርድ እንዲሆን ሲደረግ፣ መደበኛ እንዲሆን ሲደረግ ወዘተረፈ አንድ ስታንዳርዳይዝድ የሆነ ባህል መፍጠር ቻለ የሚል መከራከሪያ ያቀርባል። እና ሄክተር ደግሞ የኢንዱስትሪ አብዮት መምጣቱ የመጀመሪያው ጌልነር ነው አይደለ? ሄክተር ደግሞ ኢንዱስትሪ አብዮት መምጣቱ ዳይሬክት ሩል የቀጥታ አገዛዝ ማምጣት ችሏል ይላል። ምክንያቱም ድሮ ግዛት አጼዎች ነበር የነበሩት። ስለዚህ ሩቅ ያለ ቦታ ታስገብሪና በጦርነት እዛው አካባቢ ያለ ሰው ሾመሽ በቃ ለእኔ ይህን ያህል ገብር ብለሽው ትመጫለሽ። እንዴት ህዝቡን ያስተዳድር፣ ህዝቡ ማነኝ ብሎ ራሱን ይግለጽ፣ እንዴት ያስብ ምናምን አይመለከትሽም። ምክንያቱም በየጊዜው እየሄድሽ ያንን የምታደርግበት መካኒዝሙ አልነበረሽም። ትራንስፖርቱ አስቸጋሪ ነው፣ ሚንሱ የለሽም። የኢንዱስትሪ አብዮት መምጣት ግን ነገስታት በቀጥታ ሄደው የሚፈልጉት ነገር እንዲያደርጉ እድሉን ሰጥቷቸዋል። ዳይሬክት ሩል የሚባለው ነገር እነዛ ነገሮች እንግዲህ አሁን የምናውቃቸውን ዘመናዊ ሀገረ መንግስታት አምጥተዋል የሚል መከራከሪያ ያላቸው። እነዚህ ቲዎሪዎች ወስጄ የአፍሪካን ጉዳይ ሳይ ግን አፍሪካ ላይ እነዚህ ቲዎሪዎች ማቅረባት አንደርሰንን ረስተሃል። you have to explain that። እውነት ነው። ቤኔዲክት አንደርሰን ደግሞ ምንድነው የሚለው የፕሪንት ሚዲያ መምጣት፣ ማስ ሚዲያ ነገር መምጣት። ማስ ሚዲያ ሲመጣ ስታንዳርድ ቋንቋ ነው የሚጠቀመው። በአንድ ግዛት ውስጥ በሰሜን ጫፍም በደቡብ ጫፍም በምዕራብ ጫፍም በምስራቅ ጫፍም ያለው ተመሳሳይ የቋንቋ ዲያሌክትም ሌላም ነገር እንዲያዳብር ኮንሽስነስም ኦኬ በምስራቅ ጫፍ ላይ ያለው ያላየሁት ሰው ለካ የኔ ኔሽን ነው፣ የኔ ወንድም ነው፣ የኔ ማንነት ተጋሪ ነው ብሎ እንዲያስብ ያንን አይነት ንቃት ለመፍጠር ኢማጂንድ ኮሚኒቲስ ነው ኢማጂን ኮሚኒቲስ የሚላቸው ለመፍጠር አስችሏል የሚል መከራከሪያ ያለው። ይህንን ይዘን ወደ አፍሪካ ስንመጣ የአፍሪካ ሀገረ መንግስታት አሁን ያሉ ዘመናዊ ሀገረ መንግስታት ይህንን ተፈጥሯዊ ሂደት ጠብቀው አይደለም የተፈጠሩት። ለምንድን ነው ቶሎ እነዚህ ነገሮች ያልተፈጠሩት የሚለው ላይ እንግዲህ የተለያዩ ቲዎሪዎች አሉ። አንደኛው የሚለው ምንድን ነው የጦርነት የማድረግ እድል አልነበራቸውም። እነዚህ ስቴትስ ውስጥ ግዛት አጼዎች በጣም ተራርቀው ነበር የሚገኙት። ኢትዮጵያ ላይ አለ፣ ማሊ ባማኮ ምናምን ላይ ዌስት አፍሪካ ላይ አለ፣ ወደታች የቱትሲ ኪንግደም አለ ወደ ሩዋንዳ ምናምን። ግን በተራራቀ ርቀት ውስጥ ስለሆነ ያሉት በተደጋጋሚ የጦርነት ስጋት ስለሌለባቸው በተደጋጋሚ ኢንጌጅ በማድረግ ቻርልስ ቲል በሚለው መልኩ ቶሎ ወደዛ ያልተሻገሩበት ሁኔታ ሊኖር ይችላል። ፎር ዋቴቨር ሪዝን ቅኝ ግዛት እስከጀመረበት ጊዜ ድረስ ወደዛ እንትን አልተሻገሩም ነበር። ስለዚህ ያንን ተፈጥሯዊ ሂደት ሳይጨርሱ በግዛት አጼ በኢምፓየርነት ሁኔታ ላይ ባሉበት ሁኔታ አንዳንዱ ደግሞ ትራዲሽናል ሶሳይቲ በነበረበት ሁኔታ ላይ ነው ቅኝ ግዛት የመጣው። ቅኝ ገዢዎች ምንድን ነው ያደረጉት? ለእነሱ በሚመቻቸው መልኩ የአፍሪካን ካርታ ሰሩ ማለት ነው። ይሄ ያንተ ድርሻ ነው፣ ይሄ የኔ ድርሻ ነው ተባብለው ተከፋፈሉ ማለት ነው አፍሪካን። ያንን ሲያደርጉ የህዝቡ ስነ ልቦና ምን ይመስላል? ተመሳሳይ ባህል ነው ያላቸው፣ ተመሳሳይ ቋንቋ ነው ያላቸው እነዚህ፣ ስለዚህ አንድ ላይ ይከለሉ ምናምን ብሎ አይደለም። በቀጥታ ለነሱ በተመቻቸው ሁኔታ ነው የከፈሉት። እና ይሄ ነገር ምንድን ፈጠረ? አንድ ህዝብ በ3 በ4 በ5 ሀገር ተበታትኖ እንዲገኝ ያደረገ። ለምሳሌ አሁን ጽሁፌ ላይ የጠቀስኳቸው ኮንጎና አሁን ሩዋንዳ ጦርነት ላይ ነው ያሉት። በምስራቃዊ ኮንጎ በኩል ጦርነት ላይ ነው ያሉት እና ሩዋንዳ ውስጥ ቱትሲዎች ይገኛሉ፣ ምስራቃዊ ኮንጎ ውስጥም ቱትሲዎች ይገኛሉ። ስለዚህ ይሄ ምን አይነት ነገር ፈጠረ? ኢሪደንቲዝም የምንለውን ነገር ማለት ነው። ኦኬ በዚህ በኩል የኔ ህዝብ የምትዩ መንግስት ያለው አለ፣ ከዛ የዛ ህዝብ ክፋይ ደግሞ ሌላ ሀገር ድንበር ውስጥ አለ። ስለዚህ ኦኬ ወይ ማስመለስ አለብኝ ሊሆን ይችላል፣ ወይ ራሳቸውን እንዲችሉ ማድረግ አለብኝ ሊሆን ይችላል። ሌሎች ሀሳቦች ይመጡ ይችላል። በተለይ ሪሶርስ ካለው ደግሞ ተጨማሪ ምክንያት ይሆን ይችላል። ከዛ ደግሞ ተገንጥሎ በሌላ ግዛት ውስጥ ያለው ህዝብም የኔ አባት ሀገር የኔ ኪን ስቴት እኮ ያኛው ነው፣ ስለዚህ ወደዛ መሄድ አለብን ሊል ይችላል። ወይም ደግሞ ተገንጥዬ እኔ እዚህ ውስጥ አልተወከልኩም፣ እኔን የሚወክል ነገር ስለሌለ አሁን ያለሁበት ግዛት ውስጥ ተገንጥዬ የራሴን
ሀገረ መንግስት ላቋቁም ሊሆን ይችላል ወዘተረፈ ብዙ አይነት እንትኖች ይፈጠራሉ ማለት ነው። አሁን ራሽያ እና ዩክሬን ላይ የምታየው ነገር እሱ ነው። ዶንባስ የኔ ቋንቋ ተናጋሪ የኔ ህዝብ ናቸው እኮ ነው አይደል የራሽያ ክሌም ከስር ያለው ማለት ነው። ለምሳሌ አይቮሪ ኮስት ላይ እንግዲህ አንዱ የእርስ በርስ ግጭት ከተነሳባቸው ምክንያቶች አንዱ ጽሁፌ ላይ ጠቅሼዋለሁ። ፕሬዚዳንት ለምርጫ ሲወዳደር ምንድነው ያሉት? ኖ ይሄ እኮ አይቮሪያዊ አይደለም ቡርኪና ፋሶዊ ነው እና እሱ መወዳደር የለበትም እሱ ማሸነፍ የለበትም የሚል በዛ ግጭት ተፈጠረ። ኦፍኮርስ ቡርኪናዎች ይኖራሉ አይቮሪ ኮስት ውስጥ ኮትዲቯር ውስጥ፣ ግን እንዳልኩሽ አንድን ህዝብ ስለሆነ ቀኝ ገዢዎች የተለያየ ቦታ የከፈሉት ብዙሃኑ ደግሞ ሌላ ድንበር ተሻግሮ ሌላ ሀገር ውስጥ ሊሆን ይችላል የሚገኙት። ይሄ የአፍሪካ ሀገሮች ኦልሞስት ሙሉ ለሙሉ በሚባል መገለጫ ነው። ኢትዮጵያም ውስጥ ስትመጪ ሶማሌ ኢትዮጵያ ውስጥ አለ። ሶማሌ ከኢትዮጵያ ውጭ ሌሎች 4 ሀገሮች ውስጥ አለ። ሶማሌላንድ ውስጥ አለ፣ ሞጋዲሾ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ። ኦሮሞን ስታይ ኬንያ ውስጥ አለ፣ ኢትዮጵያ ውስጥ አለ። ኑዌርን ስታይ ደቡብ ሱዳን ውስጥ አለ፣ ኢትዮጵያ ውስጥ አለ። አፋርን ስታይ ኤርትራ ውስጥ አለ፣ ኢትዮጵያ ውስጥ አለ ምናምን። ይሄ ነገር አንዱ ችግር የሆነ ነገር ነው ማለት ነው። ምክንያቱም ምንድነው የሚሆነው እንደዚህ የተከፋፈሉ ማህበረሰቦች ሲኖሩ የዜግነትና የብሔራዊ ማንነት ይምታታሉ። ዜግነት ኖርማሊ በህግ ልታገኙ የምትችው ነገር ነው። ብሔራዊ ማንነት ግን ያው ከባህል ቋንቋ ጋር ብዙ ይያያዛል እና ኦኬ የዚህ ሀገር ዜጋ ወይም የዚህ ሀገር አባል ነው የሚባለው ሰው ምን አይነት ብሔራዊ ማንነት ያለው ነው? ምንድነው የሚያንጸባርቅ ነገር ነው? ለምሳሌ ጋና ውስጥ የመጀመሪያ ንኩርማ በመጀመሪያዎቹ ዓመታት ውስጥ የመገንጠል ጥያቄ የተነሳው ኦኬ ጋና ውስጥ ብዙ የተለያዩ ህዝቦች አሉ፣ ግን መንግስቱ የሚመስለው የአሳንቲን መንግስት ነው። አሳንቲ የሚባለውን ብሔር ብቻ ነው የሚመስለው፣ ስለዚህ እኛን አይወክል ብለው እንቅስቃሴ ጀመሩ ማለት ነው። የአብዛኛው ኢትዮጵያን ጨምሮ የአብዛኛው አፍሪካ ሀገር ችግር ይሄ ነው። አንዱ የረጋ ሀገረ መንግስት ማቆም እንዳንችል ያደረገን ነገር ይሄ ነው። የተለያዩ ህዝብ እንዲገኝ በድንበር ውስጥ መገኘቱ ነው ብዬ ነው ያቀረብኩት ማለት ነው። የኮሎኒያል ቦርደርስ አንዱ ዋነኛው አትሪቢዩት ሌላ አይ ቲንክ ይሄ የንኩሩማ እንትን ነው is that economically እንኳን ቫያብል አይደሉም ነው አይደለ? it's not ይሄ ሀገረ መንግስቱ ይወክለናል አይወክለንም ጥያቄ ጋር ራሱ ሳይደረስ እነዚህ ስቴቶች የተዋቀሩበት እሱ በጣም ትንሽ ናቸው ብሎ ነው የሚያስበው። ኦፍ ኮርስ ትልቅ ሆነናል እንደውም እኛ ከዛ ያነስነን የሚል ጥያቄም ሊኖር ይችላል። it's very legitimate as well። ግን አንደኛው ነገር ኮሎኒያሊዝም ያደረገው ነገር ያኔ ኢኮኖሚክሊ ቫያብል ያልሆኑ በጣም ትናንሽ ስቴቶችን አፍሪካ ውስጥ ፈጥሯል። ማደግ የሚባለው ነገር ከዛ ጋር አንድ ላይ መምጣት አይችልም ነው አይደለ? ኒዮኮሎኒያሊዝም እንኳን ሲያደርግ ንኩሩማ የሚያነሳው ነገር just to add that into the colonialism conversation before passing it። በጣም ጥሩ ፖይንት ነው ያነሳሽው። እንደው ማስታወሽኝ የዘነጋሁት ነገር ባይዘው የአፍሪካ አንድነት ድርጅት ሲቋቋም አንዱ ክርክር የነበረው ነገር ይሄ ነው። በእነ ንኩሩማ ሳይድ የነበሩት በእነ ንኩሩማ ጎራ የነበሩት እነዚህ የተበታተኑ ትንንሽ ሀገሮች 50 ምናምን ሀገሮች እንዳልሽው ኢኮኖሚካሊ አዋጭ አይደሉም። ምክንያቱም ከቅኝ ግዛት ነፃ ወጣን ኢንዲፔንደንት ሆነን ከተባለ በኋላ ምንድነው የተደረገው? ወደ ግሎባል ፋይናንሻል መዋቅር ውስጥ ነው አይደል ቀጥታ የገባ ነው። የግሎባል ማርኬቱ ደግሞ ፍትሃ አይደለም። ምክንያቱም እነሱ ቅኝ ገዝተው ሪሶርስ በዝብዘው በነፃ በሰው ጉልበት የፈለጉትን ነገር አድርገው ምናምን የሆነ ቦታ ላይ ከደረሱ በኋላ የሚሸጡልሽ ነገር ካገኙ በኋላ አቅም ካደረጁ በኋላ አንቺ ገና ነፃ እንደወጣሽ እዛ ኢኮኖሚክ ሲስተም ውስጥ ነው ሄደሽ ቀጥታ እንድትገቢ የተደረገው። ስለዚህ ለየብቻ ሆነን ስለማንችለው አፍሪካ በሙሉ አንድ ሀገር መሆን አለባት የሚል አቋም ነበራቸው ንኩሩማ ማለት ነው። በጣም ሪዝነብል። ሁለተኛ አቋም ደግሞ በኢትዮጵያ የነበረችበት ጎራ ነው ጽሁፌ ላይ ያስቀምጨዋለሁ። እነሱ ደግሞ ምንድነው የሚሉት? ኦፍ ኮርስ አፍሪካ አንድ ሀገር ብትሆን የተሻለ ነው። እነዚህ ኮሎኒያል ድንበሮች በጣም አስቸጋሪ ናቸው። አንድን ህዝብ ብዙ ቦታ በታትኗል ወዘተረፈ። ግን አሁን ያንን ለማድረግ አንድ አፍሪካ ሀገር ለማቆም የሚያስችል ኢኮኖሚያዊ፣ ፖለቲካዊ ምናምን መደላድሎች አልፈጠርንም። ጊዜው ገና ነው። አሁን ያንን እናድርግ ብንል ብዙ ኪዮስ ስለሚፈጠር የቅኝ ግዛት ድንበሮቹን ጽኑና ሉዓላዊ ድንበሮች አድርገን ኢንዶርስ እናድርጋቸው እንቀበላቸው የሚል መከራከሪያ ነበር። ብዙ ደጋፊ ያልነበረው ሶስተኛ አቋምም ነበር እዛ ላይ የተንጸባረቀ። ሶስተኛው አቋም ደግሞ የሚለው ምንድነው? እንደውም የአፍሪካን ካርታ እንደ አዲስ ሪድሮ እናድርገው፣ የህዝብ አሰፋፈር፣ ባህል፣ ቋንቋ ምናምን እና የድሮ የኢምፓየሮች ታሪክ ምናምን ላይ ተመስርተን እንደ አዲስ
በራሳችን እንስራው የሚል ነበረ። ኤኒዌይስ ከሶስቱ አማራጮች ተቀባይነት ያገኘው ኢትዮጵያ ተደግፈው የነበረው አቋም ነው። ስለዚህ በ1963 እንደ አውሮፓውያኑ አቆጣጠር እነዚህ የቅኝ ግዛት ድንበሮች ሉዓላዊ የማይጣሱ ሆነው እንዲጸድቁ ተደረገ ማለት ነው በአፍሪካ አንድነት ስብሰባ ላይ። ከዛ በኋላ መምጣት የነበረበት ነገር ምንድነው? ኦኬ አጸናሽ፣ ይሄ ሉዓላዊ ድንበር ነው አልሽ። ስለዚህ በዛ ግዛት ውስጥ ያለው ህዝብ ሊቀበል የሚችለው አገረ መንግስት ቅቡልነት ያለው ይሁንታ ያለው አገረ መንግስት ማቆም ነበረብሽ ማለት ነው። ያንን ነገር ማምጣት ነበረብሽ። ወይም በሌላ አማርኛ በዛ ግዛት ውስጥ ያለ ህዝብ ሁሉ ሴንስ ኦፍ ቢሎንጊንግነስ እንዲኖረው፣ ይሄ መንግስት የኔ መንግስት ነው፣ ይሄ ሀገር የኔ ሀገር ነው የሚለው ስሜት እንዲኖረው፣ የባለቤትነት ወይም የቤተኛነት ወይም የአባልነት ስሜት እንዲፈጠርበት የምታደርጊባቸውን ሜካኒዝሞች ማምጣት ነበረብሽ። ብዙ ሀገራት ተገቢ የመሰላቸው ነገሮች በጊዜው ሞክረዋል፣ ግን አልተሳካም። ስቲል እኛ የተቀበልነው ችግር ነው የኔ አርጊውመንት። በጊዜው የነበረው ዋና ይህንን ነገር ማስፈጸም ይቻላል ተብሎ የሚታሰብበት የነበረው ፖሊሲ አሲሚሌሽን ነው። አሲሚሌሽን የሚለውን ቃል ለመተርጎም በጣም ተቸግሬያለሁ በጽሁፌ ላይ። ምክንያቱም አሲሚሌሽን በአንድ ጎኑ የተለያዩ ባህሎችን የማቅለጥና በአንድ ማንነት ውስጥ መዋጥ የሚል ነገር አለው። በሌላ በኩል ደግሞ የኢንተግሬሽን ኤሌመንት የማዋሃድ ኤሌመንት አለው እና ሁለቱንም አንድ ላይ ጨምቄ አማርኛ ቃል ለመፍጠር ስለተቸገርኩ አንድ ቦታ ላይ አሲሚሌሽን፣ አንድ ቦታ ላይ ማዋሃድ፣ አንድ ቦታ ላይ ማቅለጥ ምናምን እያልኩ የቀያየርኩ የተጠቀምኩት። ኤኒዌይስ ግን ሴንሱን ያገኙታል ብዬ አስባለሁ የሚያነቡ ሰዎች። አሲሚሌሽን ፖሊሲ ነበር የነበረው። ለዚህ ጥሩ ማሳያ የሚሆነው የካሜሩኑ መሪ ምን በሚል ቃል ነበር የሚታወቀው? ኪል ዘ ትራይብ ቱ ቢልድ ኔሽን። አንድ ብሔር ወይም አንድ ሀገር ለመገንባት ነገሮችን ወይም ብሔሮችን ወይም ጎሳዎችን ማጥፋት ወይም መግደል አለብን የሚል አቋም ነበረው። አብዛኞቹ የአፍሪካ ሀገራት አሲሚሌሽን ላይ ትኩረታቸውን አድርጎ የሰሩት አልተሳካም። ያልተሳካበትን ምክንያት ጽሁፌ ላይ አብራርቻለሁ። ለምሳሌ ካሜሩንን ብታይ በጣም ከፍተኛ የአሲሚሌሽን ፖሊሲ ተከትላለች። ስቲል እሱም እንትን የምትለው ግን አምባዞኒያ የሚባሉ አሉ። እኛ ተገንጥለን የራሳችን ሀገር ማቋቋም ነው የምንፈልገው ብለው እስካሁን እስከምናወራበት ጊዜ ድረስ ከፍተኛ የሆነ የእርስ በርስ ጦርነት አለ። እንደው ትዊተር ላይ ወይ ቲክቶክ ላይ ሰው ሰርች ቢያደርግ ራሱ አምባዞኒያ ብሎ በጣም ዘግናኝ ምስል ነው የሚያየው ማለት ነው። የአብዛኛው የአፍሪካ ሀገር እንትን ነው ይሄ። ስለዚህ ወደ ኢትዮጵያ ኮንቴክስት እንምጣ፣ ብዙ ሰዓት እንዳንወስድ ማለት ነው። ሁለተኛውን ምዕራፍ በሚቀጥለው ውይይታችን ላይ ብናየው የተሻለ ነው። ሲረዝም ሰው ያሉ ሰዓት እየሄደ ነው። ኦልሬዲ ኦልሞስት 48 ደቂቃ። ስለዚህ ምን እናድርግ? እንዴት እንረዳው ችግሩን? በኢትዮጵያ ውስጥ ያሉት ብሔርተኝነቶች ኢቮሉሽናቸውና ኦሪጂናቸው ምን ይመስላል ምናምን የሚለውን በቀጣይ ክፍል እንየው። አሁን ግን ይህንን ሀሳብ ብቻ እንጨርስ። ለምንድን ነው አሲሚሌሽን ያልተሳካው ምናምን? ሌላ ጥያቄ ካለሽ በዚሁ እሱን እንትን አሲሚሌሽን እዚህ ላይ ምናልባት ሊነሳ የሚችል ጥያቄ አለ። ያው ኢትዮጵያ ቅኝ አልተገዛችም እኮ ለምንድን ነው ምናመሳሰላት የሚል ጥያቄ ሊነሳ ይችላሉ። ጥያቄው ተገቢ ነው። ቅኝ ያለመገዛታችን የራሳችን የሆነ የተለየ አውድ ሰጥቶናል። ግን የሚያመሳስለን ነገር አለ። የሚያመሳስለን ነገር ቅድም እንዳልኩት ድንበራችንን በራሳችን ማስመር አለመቻላችን ነው። ማለት ቅኝ ባንገዛም አሁን ያለው የፖለቲካዊ ድንበር እኛ ያሰመርነው አይደለም፣ ቅኝ ገዢዎች ናቸው ያሰመሩት። ባይዘወይ ተሰምሮ ያለቀ ድንበርም የለንም። ከኬንያ ጋር ነው ኦፊሻል ተሰምሮ ያለቀ ድንበር ያለን። ከሱዳን ጋር እንደምታውቀው አልተሰመረም በስርዓት፣ ከሶማሊያ በስርዓት አልተሰመረም። ግን የሚታወቀው የኢትዮጵያ ካርታ ተብሎ የሚታወቀው ራሱ ቅኝ ገዢዎች ከውጭ ሲገፉ ክርስቲያን ሃይላንድ ኪንግ ደግሞ ከውስጥ ወደ ውጭ ሲገፋ በዛ ፍሪክሽን ውስጥ የተፈጠሩ ናቸው። ኢቨን አሁን ለምሳሌ የሶማሌን የኦጋዴን ምናምን ካየሽ በ1954 ነው ለምሳሌ የእንግሊዝ ቅኝ ገዢ ለኢትዮጵያ አስተላልፋ የሰጠቻቸው ማለት ነው። ለኢትዮጵያ ንጉስ አሳልፋ የሰጠችው በ1954 ነው። አሁን ብዙ ሰው የሚያስበው በቃ ሀገራትን ፈጣሪ ሰርቶ ኢትዮጵያ የምትባለው እዚህ ቅርጽ ውስጥ ይሄ ህዝብ ይኖር፣ ኬንያ የሚባለው እዚህ ቅርጽ ውስጥ ይሄ ህዝብ ይኖር ምናምን ብሎ ፈጣሪ የሆነ ሰርቶ የሰጠን አድርገን ነው የምናስበው። እንደዛ ሳይሆን በፖለቲካ ሂደት ውስጥ ነው የተፈጠሩት እና ድንበራችንን እኛ ራሳችን አይደለም ያሰመርነው። ይሄ ከሌሎች የአፍሪካ ሀገሮች ጋር ያመሳስለናል። ምክንያቱም የአፄ ምኒልክ ወደ ውጭ ሲስፋፋ
ሌሎቹ ቅኝ ገዢዎች ደግሞ ወደ ውስጥ ለመግባት ሲሞክሩ በዛ መሀል የተፈጠረ ነው። እንግዲህ ይህን ከዚህ በላይ ማስረዳት ያለብኝ አይመስለኝም። አንዱ የሚያመሳስለን ይሄ ነው። ሁለተኛው የሚያመሳስለን ነገር በኋላ መጣበታለሁ። አሲሚሌሽን ለምን አልተሳካም የሚለውን ባጭሩ ላብራራ። አሲሚሌሽን የተሳካባቸው ያው እንግዲህ የአውሮፓ ሀገሮች አሉ። ለምሳሌ ፈረንሳይ ብዙ ጊዜ በምሳሌ የምትነሳ ናት። አሲሚሌሽንን የድሮ ቀደም ብሎ የነበሩ መሪዎች አሲሚሌሽንን ለመተግበር ሞክረዋል ስንል አሲሚሌሽን በራሱ ጥሩ ነገር ነው ብዬ አላስብም። ኢንሄረንትሊ ራሱ በኢሰንስ ደረጃ አሲሚሌሽን የሚባለው ነገር ጥሩ ነው ብዬ አላስብም። ግን ጀጅ ስናደርግ ወይም ስንዳኝ በጊዜው በነበረው የእውቀትና ምንድነው የሀሳብ እንትን ነው ደረጃ ነው መሆን ያለ ጀጅ ማድረግ ያለብን ብዬ ነው የማስበው። አሁን እኛ በደረስንበት ደረጃ አሁን እኛ ባየነው ተሞክሮ አሁን እኛ ባለነው እውቀት ላይ ተመስርተን መሆን አለበት ብዬ አላስብም። ይህን የምለው ለምንድን ነው? የአፍሪካ ሀገሮች ነፃ በወጡበት ጊዜ ወይም ኢትዮጵያ ደግሞ የአሲሚሌሽን ፖሊሲ ተከታይ በነበረበት በኃይለስላሴ ጊዜ ምንድነው ዓለም ላይ የነበረው ተሞክሮ? አሁን እኛ ለምሳሌ መልቲናሽናል ፌዴራሊዝም ምን እንደሆነ እናውቃለን። ኮንሶሲሽናሊዝም እንደሆነ እናውቃለን። የቤልጅየም ተሞክሮ፣ የካናዳ ተሞክሮ፣ የህንድ ተሞክሮ ምናምን ብለን የምንጠቅሳቸው ብዙ ነገሮች አሉ። ምን አይነት መፍትሄ ይሻላል ስንል የብዙ ሀገራት ተሞክሮ አይተን ምናምን ነው። በጊዜው የነበሩ ተማሩ የምትያቸው ሰዎች ኢትዮጵያውያን ይሁኑ የውጭ ሀገር ዜጎች ይሁኑ የነበሩት ተሞክሮች የነ ፈረንሳይ ምናምን ተሞክሮ ነው የነበረው። አሲሚሌሽን ዋዝ ኦርደር ኦፍ ዘ ዴይ ማለት በጊዜው አሲሚሌት አድርጎ አንድ ሀገር ተመሳሳይ ብሔር ምንድነው ቋንቋ ምናምን እንትን ብሎ እንትን ካላለ በስተቀር አንድ ካልሆነ በስተቀር ጠንካራ አይሆንም። ያንን ደግሞ ፈረንሳይ ሚል እሳቤ ስለነበረ በዛ መነጽር ነው ማየት ያለብን የሚለውን ምንድነው በማዕቀፍ ውስጥ ላስገባ። መጀመሪያ በኢትዮጵያ ውስጥ የአሲሚሌሽን ፖሊሲ የተገበሩት ኃይለስላሴ ናቸው። ይህንን ደግሞ እንዲተገብሩ እንደውም በበቂ ሁኔታም የተገበራችሁ አይደላችሁም ብሎ የተቿቸው የፈረንጅም የአበሻ ኢትዮጵያ ስኮላሮችም አሉ። አንዱ ለምሳሌ መጀመሪያ በኃይለስላሴ ወደ ውጭ ተልከው ከተማሩት ውስጥ ልጅ ተድላ ኃይሌ ምንድነው ዲዘርቴሽኑን የሰራው ምን ብሎ ነው? የኦሮሞና የአማራ ጉዳይ መፍትሄ ካላገኘ እንደዚህ ተለያይተው የሚቀጥሉ ከሆነ ወደፊት ኢትዮጵያ የምትባለው ስቴት ችግር ውስጥ ትገባለች። ስለዚህ የፈረንሳይን ተሞክሮ ወስደን አሲሚሌት ማድረግ አለብን፣ አንድ አይነት ማንነት መፍጠር አለብን የሚል ፕሮፖዛል ነው አሁን እሱ ያቀረበው። ለምሳሌ በኋላ ተድላ ኃይሌ ካልተሳሳትኩ የትምህርት ሚኒስተር ኦር ሰምቲንግ ነበረ። ሶ ዩ ካን ኢማጂን ከምን ፐርስፔክቲቭ እንደሚመጣ ማለት ነው ሲያስፈጽም ወይም ፖሊሲ ሲነድፍ ከምን እንትን እንደሚመጣ አሲዩ ማድረግ ትችላለሽ። እነ ማርጌሪ ፔርሃም ደግሞ ኃይለስላሴ ገቨርንመንት የሚል መጽሐፍ አላት እና እዛ ላይ ምንድነው የምትለው በስርዓት በሚገባው ደረጃ ናሽናላይዝ እያደረገ አይደለም የትምህርት ስርዓቱ ወይም አሲሚሌት እያደረገ አይደለም። ሌሎች ማንነቶች በአንድ ማንነት ውስጥ በሚገባ በበቂ ሁኔታ እየዋጣ አይደለም። ይህንን ማድረግ መቻል አለበት የሚል መከራከሪያ ታቀርባለች። በ1971 እንደ ፈረንጆቹ የሴክተር ሪቪው የሚባለው ነገር የትምህርት ፖሊሲውን ሪቪው የተደረገበትን ዶክመንት ደግሞ ስታይ ዶክመንቱ ራሱ እንደሚለው አይ በበቂ ሁኔታ የተለያዩ ባህሎችን አሲሚሌት እያደረግን እየዋጥን ወይም እያቀለጥን ወደ አንድ እያመጣን አይደለም። ስለዚህ በበቂ ሁኔታ ናሽናላይዝ ማድረግ መቻል አለብን የሚል የኃይለስላሴ መንግስት ራሱን የተቸበት ዶክመንት ነው። እንዴት ማሻሻል እንዳለበት የትምህርት ፖሊሲ ኤኒዌይስ ዞሮ የአሲሚሌሽን ፖሊሲ ነበር። ለምንድነው ግን ያልተሳካው የሚለውን ካየሽ እነ ፈረንሳይና ሌሎች አውሮፓ ሀገራት ላይ የአሲሚሌሽን ፖሊሲ የተሳካው ቅድም የዘረዘርኳቸው መሳሪያዎች በሙሉ ስለነበሯቸው ነው። የኢንዱስትሪ አብዮት ነበራቸው፣ ማስ ሚዲያ ነበራቸው፣ ማስ ኤዱኬሽን ነበራቸው፣ የተስፋፋ በሁሉ ቦታ የሚደርስ መደበኛ ትምህርት ምንድነው ነበራቸው፣ በቂ ኢኮኖሚያዊ አቅም ነበራቸው። እነዚህ ነገሮች ኢትዮጵያ ውስጥ አልነበሩም። ቢኑ ማለት አልነበሩም ስልሽ በምልአት አልነበሩም፣ በሙሉ በሚፈለገው ደረጃ አልነበሩም። ስለዚህ ይህንን ማሳካት አልተቻለም። ሁለተኛው ምክንያት አሲሚሌሽን የተሳካባቸውን አካባቢዎች ካየሽ ለማቅለጥ ማንነት ለማቅለጥ ወይም አሲሚሌት ለማድረግ የሚነሳው ቡድን ወይም ኮር ከማከል የሚነሳው ቡድን ብዙ ጊዜ በቁጥር ከፍተኛ ብልጫ ያለው ነው። 80-90% ብልጫ ያለው ይሆንና የሚያቀልጣቸው አሲሚሌት የሚያደርጋቸው ማንነቶች በጣም ማይኖሪቲ ይሆናሉ፣ ህዳጣን ይሆናሉ። ስለዚህ ሂደቱን ያቀለዋል። በኢትዮጵያ ግን አሲሚሌት ለማድረግ የተነሳው ኮር ቡድን ወይም መጀመሪያ የሀገር መንግስቱ የተነሳበት አካባቢ
ከተቀረው በኋላ ወደ ግዛቱ ከተጠቃለለው አካባቢ ጋር ሲነጻጸር በቁጥርም በጂኦግራፊካል ሳይዝም የሚያንስ ነበር። ስለዚህ ኢምፖሲብል አድርጎታል አሲሚሌሽኑ። ሶስተኛው ደግሞ አሲሚሌሽን የኤክስተርናል ፎርሶች ነበሩ። ማለት የተለያዩ ሀገራት አሉ። ዘግይተን የጀመርነው ፕሮሰሱ። ስለዚህ የተለያዩ ሀገራት ኢንተረስት ያላቸው ሀገራት አሉ። ለምሳሌ የጠቀስኩት አሁን የኤርትራን ጉዳይ ነው። የኤርትራ ጉዳይ ኤርትራ ከኢትዮጵያ ጋር ስትዋሃድ ኤርትራ ከኢትዮጵያ ስትነጠል የአሜሪካ ኢንተረስት ነበረ እዛ ውስጥ። ለምሳሌ ከኢትዮጵያ ጋር ስትዋሃድ ኃይለ ሥላሴ ጋር ጥሩ ግንኙነት ስለነበራቸው ኤርትራውያን እዛ ደግሞ የቃኘው ስቴሽንን ይፈልጉ ስለነበረ በጣም ኢንተረስትድ ነበሩ ከኢትዮጵያ ጋር መዋሃዷን ማለት ነው። እንደምታውቁ ከአሜሪካ ካለው የሲአይኤ እንትን ቀጥሎ ከፍተኛ የሲአይኤ ኦፕሬቲቭ ቁጥር የነበረበት የቃኘው ሻለቃ የምንለው ቦታ ነው። ምክንያቱም በፊት ሬዲዮ ሞገድ ምናምን ነበር የሚጠልፊው እዛ ሆነች ማለት ነው። በኋላ ላይ ከጊዜ በኋላ ግን ሳተላይቶች ምናምን ሲመጡ ኢምፖርታንሱ ቀነሰ። የሬዲዮ ሞገድ ምናምን መጠልፍ የሚባል ነገር ፋሽን ያለፈበት። ስለዚህ ኤርትራ ልገንጠል ስትል አሜሪካ ብትገነጠል ባትገነጠል ጉዳዩ አይሆንም ማለት ነው። ኤክስተርናል ፎርሶች ኢንተረስትም እዚህ ውስጥ አለ እያልኩሽ ነው። ሷድ ምስልሽ ተቋርጧል። እኔ ጋር አንቺ እርግጠኛ አይደለሁም። እኔ ጋር የሶማሌን ጉዳይ ካየሽ እንደዚህ ነው። ለምሳሌ ሶማሌ ላይ እንግሊዞች ከጣሊያንን ከሞቃዲሾ ማስወጣት ይፈልጉ ነበር። ስለዚህ የግሬተር ሶማሊያ የሚለውን ሀሳብ በጣም ያበረታቱ ይደግፉ ነበር። ኃይለ ሥላሴ ደግሞ የነገር ስጋት ፈጥሮባቸው ነበር። ስለዚህ አሲሚሌሽን ፖሊሲውን በጣም እንዲያፈጥሩት ወይም ሰምሃው አሰርቲቭ እንዲያደርጉት አስገድዷቸዋል። ለምሳሌ 1959 ላይ ከኦጋዴን ሽማግሌዎች ጋር ስብሰባ ቁጭ ብለው ሆስፒታል ገንቡልን፣ ትምህርት ቤት ገንቡልን የሚል ጥያቄ ሲቀርብላቸው ይህን እንድናደርግላችሁ መጀመሪያ አማርኛ ልመዱ፣ አማርኛ ካልቻላችሁ ኢትዮጵያዊ መሆን አትችሉም ብለው መልሰውላቸዋል። ከዛ ይሄ አሁን ብዙ የሶማሌ ሊቃን እስከዛሬ የሚያነሱት ቅሬታ ያለባቸው ጉዳይ ነው። ግን ይህንን እንዲያደርጉ ያስገደዳቸው ደግሞ ኤክስተርናል የእንግሊዝ ፍላጎት ነው። ምክንያቱም እንግሊዝ ይህንን ግዛት እንዲወጣ ከኢትዮጵያ ትፈልጋለች ብለው ስላሰቡ ያንን ለማስቀረት ቶሎ ሪያክት ማድረግ አለብን የሚል እንትን ነበራቸው። ኤኒዌይስ እነዚህ ነገሮች እና የመጨረሻ አራተኛውን በዚህ ላጠቃልል ይሷል። አራተኛው ደግሞ እኛ አሲሚሌሽን ፖሊሲ ለመተግበር በጣም ዘግይተን በጀመርንበት ጊዜ ዓለም ኢንዲፔንደንስ ሙቭመንት የሚባለውን ነገር ያመጣበት ጊዜ ነው። የነፃ የመውጣት እንቅስቃሴዎች በአፍሪካም በተቀረው ዓለም በጣም የናኙበት ገዢ ሀሳብ የነበሩበት ጊዜ ነው። ለምሳሌ የኢትዮጵያ ውስጥ የነበሩ ድርጅቶችን ኢፒአርፒ ምናምን ያሰለጠነው እኮ ፔሎ ነው፣ የፓለስቲን ሊብሬሽን ኦርጋናይዜሽን ስልጣን የሰጣቸው። ዓለም ላይ በሙሉ ህዝቦች ራሳቸውን በራሳቸው ማስተዳደር አለባቸው፣ ነፃ መውጣት አለባቸው የሚል ከፍተኛ እንቅስቃሴ ነበር። የኢትዮጵያ ተማሪዎችም በ1960ዎቹ ሲነሱ ይህንን ሀሳብ ገዝተውት የተነሱት። ስለዚህ አሲሚሌት ለማድረግ ሲሞከርባቸው የነበሩ ብሔሮች የራሳቸውን የትግል እንቅስቃሴ በዛ መነጽር እንዲያዩት እድል ሰጥቷቸዋል። ኦኬ እኔም ነፃ ወጥቼ የራሴን ሀገረ መንግስት ማቋቋም አለብኝ ወደሚል እንዲሄዱ አድርጓቸዋልና በእነዚህ ምክንያቶች አንድ ሀገረ መንግስት የጸና ሀገረ መንግስት ቅቡልነት ያለው እንዲሁም አንድ የጋራ የፖለቲካ ማህበረሰብ ለመፍጠር ያደረግነው ሙከራ ሳይሳካ ቀርቷል ማለት ነው። እነዚህ ነገሮች ሁሉ ድምር ውጤት ነው። በሚቀጥለው እንግዲህ እነዚህን የተከፋፈሉ ነገሮች እነዚህን ብሔርተኝነቶች እንዴት እንረዳቸው የሚለውን በሚቀጥለው ክፍል ብናየው የተሻለ ነው ብዬ ያስባለሁ። ይሷድ የቀረ ነገር ካለ ግን አንቺና በቀረ አይ ቲንክ ብዙ ከሰብነው በላይ ሄዷል አይደለ? የሰዓት እንትኑ ግን በሰፊው የረጋ የፖለቲካ ስርዓት መገንባት አቅቶናል የሚለውን ስላብራራ እዚህ ጋር የምታስቀምጣቸው ጽሁፉ ላይ ያስቀምጥካቸው 4 ነጥቦችም ስላሉ ሜንሽን ብታደርጋቸው with a few minutes ጥሩ ነው ብዬ የማስበው ነገር ምንድን ነው? ኢትዮጵያ ውስጥ የረጋ የፖለቲካ ስርዓት አለ ስንል ምን ሲያሟላ ነው እነዚህ ነገሮች? ኦኬ የረጋ የፖለቲካ ስርዓት አለን ኖሮናል፣ ይህንን አቺቭ አድርገናል ማለት የምንችለው ምን ሲሟላ ነው? 4 ነጥቦችን አስቀምጠሃል እንትን ላይና ሜንሽን አድርገህ ሜንሽን ለማድረግ ያህል እንግዲህ 4 ነገሮች አሉ። የመጀመሪያው ይሁንታ፣ ህዝባዊ ይሁንታ ያለው አገረ መንግስቱን የሚመራ መንግስት ሲኖር የመጀመሪያው ነገር። ሁለተኛው ሰላምና መረጋጋት ሲኖር፣ ሶስተኛው
ተጠያቂነት ወይም ዲሞክራቲክ አካውንታቢሊቲ የምንለው ነገር ሲኖር ከዛ ደግሞ ልማትን የመጨረሻው ልማትን ማምጣት የሚችል ምክንያቱም በፊት ቢሆን ይሄ ልማት ምናምን የሚባለው ነገር እንትን አልነበረም የሶሻል ኮንትራክቱ የማህበራዊ ውል አካል አልነበረም አሁን ግን የዘመናዊ ሀገረ መንግስታት በላይ ቅርብ ጊዜ ውስጥ ይሄ አንዱ የማህበራዊ ውል አካል ነው ማለት ያንቺን ፕሌዠር ማክሲማይዝ ማድረግ የማይችል ያንቺን ደስታ መጨመር የማይችል ያንቺን ጥሩ የህይወት ደረጃ መጨመር የማይችል ስርዓት የሚፈልግ ማንም የለም በአሁኑ ሰዓት ያው ዓለም ምን ኦፈር ያደረገ እንደሆነ ሁሉም ያያል ለዛ ነው በባህር በምን በየብስ እንደ ባሪያ እየተሸጠ ሁሉም መውጣት የሚፈልገው ለዛ ነው ሌላ የተለየ ምክንያት ነው ሳይሆን ዓለም ምን ላይ እንደደረሰ ምን ኦፈር እንደሚያደርግ ምን የተሻለ ህይወት ለዜጎቹ አንድ ሀገር ኦፈር እንደሚያደርግ ሁሉም ያያል ኢንተርኔት አለ ብዙ ነገር አለ እና አሁን የማህበራዊ ውሉ አካል ነው ብዬ ነው ማስበው ፈጣን ልማት ማምጣት ስለዚህ እነዚህ አራት ነገሮች የሚያሟላ መሆን አለበት አንድ በዚህ የሚጨርስ የኢኮኖሚ ጉዳይ ፖለቲካ ነው ብዙ ሰው ይሄንን ለምንድነው ይሄንን በዚህ ጨርስ ያልኩሽ ሰሞኑን ከምናየው ነገር ተነስተን ይሄንን ጥያቄ ደሞዝ ጥያቄ ነው ጥቅም ጥያቄ ነው ፖለቲካ ታድርጉት ምናምን ሲባል ፕላንት ነው ይሄን ነገር ስናወራ ነበር እና ኦፍ ኮርስ ፖለቲካ ነው ፖለቲካ ማለት አንድ ብሔር ገደለ እንትን ብሔርን ገደለ እንትን ሞተ ምናምን ብቻ አይደለም ፖለቲካ ምን ያህል ወደኋላ እንደቀረን ነው የሚያሳየው አንድ የጋራ ፖለቲካ ማህበረሰብ ስላልገነባን እንትናን ገደለ ላይ ነው ያለነው ገና ትክክለኛ አሁን ዘመናዊ ፖለቲካ የኢኮኖሚ ፖሊሲ ምንድነው ታክስ ትቀንስልኛለህ ወይ የጤና ፖሊሲ ምንድነው የትምህርት ፖሊሲ ምንድነው ምናምን ላይ ነው ያለውና ስለዚህ ይሄ የዘመናዊ ፖለቲካ አንዱ አካል ስለሆነ ነው እንደ አራተኛ ነጥብ ያካተትኩት ለማለት ነው የምትይው ነገር ካለ አይ ቲንክ ሁለት ነገር ለምሳሌ በሌሎች ሀገራት ፖለቲካ ላይ ካየ ነው አሜሪካ ውስጥ ሜዲኬር እዚህ ደግሞ ዩናይትድ ኪንግደም ውስጥ ደግሞ ኤንኤችኤስ ሁሉ ጊዜም አት ዘ ሴንተር ኦፍ ዘ ፖለቲካል ዲቤት ነው ኤሌክቶራል ፖለቲክስ ነው አይደል ያላቸው ሁለቱ ፓርቲዎች ሲወዳደሩ ወይም ካምፔን ሲያደርጉ ዩኬ ውስጥ ኤንኤችኤስ ሲስተምን አሻሽላለው እንደደከማችሁ እንደሰለቻችሁ ፕሮዳክቲቭ እንዳልሆነ ኤንኤችኤስ እናውቃለን እናሻሽላለን ብለው ነው ካምፔን የሚያደርጉትና የሚወዳደሩት አሜሪካ ውስጥም ደሴም ምናልባት ትራምፕ የተለያየ እንትን ሊኖረው ይችላል እንጂ ሜዲኬርን ማስቀጠል የሚሉት ነገሮች ከአይ ቲንክ ኦባማም በስፋት የሚነሳው ከዛ ጋር ነው ሁሉም ቦታ ያለ ነገር ነው እና it is at the center of the political debate እና እኛ ጋር ሲሆን ለምን እንደሚፈራ like የኔ አንደርስታንዲንግ ምንድነው 3 weeks or you know ከአንድ ወር ምናምን በፊት ሪላይዝ ያደረኩት ነገር ፖለቲካችን አንድ መስመር ብቻ ነው ያለው የሆነ ቀጥ ያለ የተለያዩ ነገሮች ስብስብ ሊሆን እንደሚችል ሪላይዝ አናደርገውም አንድ ነገር ብቻ ነው ኢምፓክት ብለን የምናስበው አንድ ፖይንት ብቻ ነው ያለን ኦኬ ይሄ ነገር የሆነው ከሌ ኦሮሞ ስለሆነ ከሌ አማራ ስለሆነ እንደዚህ ስለሆነ ከዛ አንግል ብቻ ነው ነገሮችን ኮንሲደር የምናደርገው እና ሌሎች ኤፈርቶች ሌሎች የኢቨን ፓወር ስትራክቸሩን ራሱ አፌክት ሊያደርጉ የሚችሉ ሌሎች ነገሮች እንዳሉ ገንዘብ ራሱ አይደለ does not mean ሀብታም የሆነ ሰው እና ደሃ የሆነ ሰው እኩል ኢምፓክት አለው ማለት አይደለም እኩል ፕሪቪሌጅ አለው ማለት አይደለም ሶ የተለያዩ ነገሮች ፓወር ስትራክቸርን በራሱ ኢምፓክት ያደርጋሉ እኔ ይሄንን ሳነሳ የነበረው ከጾታ ጋር ተያይዞ ነው በጾታ ላይ የሚያለን አመለካከት የተሳሳተ ነው እና ነገሮችን ሁሉ ጊዜ ከአንድ ነገር ብቻ ነው የምናስበው እሱም ብሔርና ብሔር ነው እና ፖለቲካችንም ፖለቲካ ምንድነው ተብሎ ሲጠየቅ ሁሉ ጊዜ ሁሉም ሰው ጭንቅላት ውስጥ የሚመጣው ብሔር ብቻ ሆነና ነገሮችን ኮንሲደር ስናደርግ ወይም ስለ ፖለቲካ ዲስከስ ስናደርግ ከዛ ከወጣ ፖለቲካ አይደለም ብለን እናስባለን እና ይሄ የተሳሳተ ምልከታ ነው አይ ቲንክ ብዙ ነገሮችን በአንድ ላይ አድርገን እያሰብን አንደርስታንድ አድርገን way forward ለማግኘት መሞከር ካልጀመርን I don't think it's going to be ጥሩ እና አንድ ሰዓት ከምናምን አውርተናል አይ ቲንክ በጣም ብዙ ነው ኤክሲድ ያደረግነው ሰው በሚቀጥለው ፓርት አንድ ልናነሳ ያሰብነውን ፖይንት ከጻፍከው ጽሁፍ ላይ የሚቀጥለው ፓርት ላይ አድርገን በዛው እንቀጥላለን ስለዚህ ማሳሰቢያ ነው የጀመረው በማሳሰቢያ ለመጨረስ ያህል ያው ቆይተን ነው ይሄንን ዩቲዩብ ቻናል ከወራት በኋላ ነው ድጋሚ የተጠቀምን ያለና የመጨረሻ ፕሮግራማችን የሰራነው ከ10 ወር በፊት ነበር ስለዚህ አልጎሪዝማችን በጣም እንደወረደ ይሰማኛል ስለዚህ ያንን ለብዙ ሰው አይደርስም ፕሮባብሊ ኖቲፊኬሽን አይመጣም ብዙ ጊዜ ካልተጠቀምሽበት ስለዚህ
የደረሳችሁ ሰዎች ለሌሎች እንድታጋሩት ሶሻል ሚዲያ ላይ ሊንኩን እያመጣችሁ እንድትለጥፉት አደራ። ከተመቻችሁ ማለት ነው፣ ካልተመቻችሁ ግዴታ የለባችሁም። ያንን ለማለት ለማሳሰብ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ኔክስት ዊክ በመጀመሪያዎቹ ቀናት ውስጥ ሁለተኛውን ክፍል ወደ እናንተ ይዘን እንቀርባለን። እስከዛው ደህና ሰንብቱ።